ሰላም ጤና ይስጥልኝ። የራስ ፖድካስታችን ተጀምሯል። ከፍቅር ጋር ብቻ የተያያዘ ጉዳይ ከሆነ ነው የመጽሐፍ ስራ ጥሩ የሚሆነው። ሁሉም ሸክም ያለው ደራሲው ጋር ነው። ደራሲው ይጽፋል። ባለሀብቶች እዚህ ጉዳይ ላይ ቢሰሩበት ጥሩ ነው። ግን ባለሀብቶች ሲሰሩ ለጽድቅ አይደለም የሚሰሩት። ባለሀብቱ የኢትዮጵያን ስነ ጽሁፍ ወደ ገንዘብ እንዴት መቀየር እችላለሁ ብሎ አስቦ ኮመርሻል ቢያደርገው እኔ ደስ ይለኛል። ነጋዴዎች፣ ገንዘብ ያላቸው ሰዎች የኢትዮጵያ ስነ ጽሁፍ በጣም የተወሳሰቡ ችግሮች አሉበት እና ደግሞ ፍላጎት አለ። አሁን አቅርቦትና ፍላጎት አይደለ ትርፍን የሚያመጣው። እውነት ለመናገር ፍላጎት አለ። ፍላጎትንና አቅርቦትን በትክክል ማገናኘት ነው ያልተቻለው። አይ ቲንክ ከቢዝነስ ጋር በተገናኘ እኛ ሀገር የተወሰኑ ፊልዶች ናቸው ወደ ቢዝነስ ይለወጣሉ ተብሎ የሚታሰቡት። ሜቢ ከዛ ጋር የተገናኘ ይመስለኛል ሰዎችም ወደ ከስነ ጽሁፍ ጋር የተገናኘ ስራዎች እንዳይገቡ የሚያደርጋቸው። እውቀትን የሚሸጥ አይመስለንም። በነገራችን ላይ አንድ በጣም የተሳሳተ ነገር አሁን ስነ ጽሁፍ ወይም መጽሐፍ ሲባል መጽሐፍ ጋር ተያይዞ ወደ አእምሯችን አንዱ የሚመጣው እውቀት ነው አይደለ? እውቀት ሀሳብ ምናምን ነገር ነውና እሱን ወደ ገንዘብ መቀየር ታቡ ነው የሚመስለን። በቃ ነውር ምናምን ነገር ነው የሚመስለንና ነውር አይደለም። እና አንድ በጣም የተሳሳተ አስተሳሰብ አለ እኛ ሀገር ላይ። ብዙ ሰው ገንዘብ ይፈልጋል፣ ግን ገንዘብን ደግሞ ማነወር ይፈልጋል። በቃ በጣም ድህነትን ማዋዋብ እንደው ሰምሮልን ከድህነት ብንወጣ ጥሩ ነው። ከድህነት እንኳን መውጣት ባንችል ቢያንስ ልጆቻችን በድህነት እንዳይኖሩ ድህነትን ማዋዋብ የለብንም። ድህነትን ቅዱስ ነገር አድርገን መሳል መቻል የለብንም። ሰው በላቡ ጥሩ ግሮ ገንዘብ ያመጣውን ሰው እንደ ነውረኛ ሰው ይሄ እንደ ቀጥተኛ ጠላታችን አድርጎ በማሰብ እነሱ ላይ በጣም ፕሮፓጋንዳ በመስራት ከዛ ደግሞ ድሃ የሆነው በጣም ጻድቅ ስለሆነ ድህነት ቤት ውስጥ ፍቅር ያለ፣ ሀብት ቤት ውስጥ ፍቅር የሌለ። ኢቭን አንድ መራራ ነገር ብንናገር ጥሩ ነው። አንዳንድ ሃይማኖት አባቶች ይኸውልሽ ቪኤት እየነዱ የጣሊያን ሱፍ እየለበሱ ሰዎች በድህነት መኖር እንዳለባቸው ይነግሩናል። እና የምትነዱትን ቪኤት አቁሙ፣ የለበሳችሁትን የጣሊያን ሱፍ አውልቁ። መጀመሪያ በድህነት ጽድቅ እንደሚገኝ የምትነግሩን ከሆነ የምትነግሩን እንኑሩ። ከአውድ ውጭ የሚጠቀስ የመጽሐፍ ቅዱስ ጥቅስና ከሰገባ የተመዘዘ ሰይፍ አንድ ነው፣ ያገኘውን ነው የሚቆርጠው ይላልና የራስ ፖድካስታችን የእናንተ የሆኑ የራሳችሁ ጉዳዮች የሚቀርቡበት ፕሮግራማችን ነው። የዛሬ እንግዳችን ተስፋውን ተሾመ ነው። ተስፍዬ እንኳን ደህና መጣ። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ይሄዳሉ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። እና ካነሳናቸው ነጥቦች በተጨማሪ ሌላኛው የዲፕሎማሲ ጉዳይ ነው። እንግዲህ አሁን ዓለም እየተሳሰረች የሄደችበት ጉዳይ በጣም ብዙ ነገሮችን ቀይሯል። ለምሳሌ አሁን በዚህ ሰዓት ላይ አንድ አገር ሌላኛው ሀገር ላይ ወረራ ቢፈጽም ሌላኛው ሀገር ላይ አገር ውስጥ የእርስ በርስ ጦርነት ቢደረግ የሚመጡ ዓለም አቀፍ ተጽዕኖዎች አሉ። ይህንን መቋቋም የሚችሉ ሀገሮች ሊኖሩ ይችላሉ። መቋቋም ሲባል እንደው ምንም ጉዳት አያደርስባቸውም አይደለም፣ ግን ትርጉም ባለው መንገድ መቋቋም የሚችሉ ሀገሮች አሉ። አብዛኛው የዓለም ሀገር ግን እንደዛ አይደለም። ስለዚህ ያንን የዲፕሎማሲ ጣጣ ይፈራል። መነጠል በዚህ ሰዓት በጣም አደገኛ ነው። የምትነግጂው ከዓለም ጋር ነው፣ የምትገዢው ከዓለም ነው። ዜጎች ዓለም ላይ ተበትነው ነው የሚኖሩት። ሌሎች ሀገር ዜጎች በሀገርሽ ይኖራሉ። ስለዚህ ከዓለም መነጠል ጣጣው በጣም ብዙ ነው። ለምሳሌ ኢትዮጵያ በትግራይ ጦርነት ወቅት ላይ የአድዋ ውሳኔ በደንብ ተደርጎ ባይነገርም ኢኮኖሚ ላይ ያሳደረው ተጽዕኖ አለ። ዩኤስኤድ ኢትዮጵያ ኢኮኖሚ ላይ ያሳደረው ተጽዕኖ አለ እና ልክ ብድግ ብሎ ኢትዮጵያ በተለያየ ጊዜ የሚወጣ የተለያየ ሪፖርት አለ። ግን እስከ 2/3 በጀቷን ከውጭ ሀገር በቀጥተኛ ብድርና እርዳታ የምታገኝ ሀገር ናት እና ድንገት ማዕቀብ ቢጣልባት አይ ችግር የለውም ብላ መኖር የምትችል ሀገር አይደለች። እና እንደዚህ አይነት ዲፕሎማሲያዊ ጣጣዎች ደግሞ ሌላኛው የሚያሳድረው ተጽዕኖ አለ። ጦርነት እንደከዚህ ቀደሙ በደንብ እንዳይሆን ዓለም ላይ ይሄ ግን ሲሆን በኢትዮጵያ ሁኔታ ግን ይሄ እየሰራ አይደለም። ለምንድነው በኢትዮጵያ ሁኔታ ውስጥ እየሰራ ያልሆነው?
ወደ መጀመሪያ ነጥቦች እንመለስ። አንደኛ ያነሳነው ነጥብ ምንድነው? የሀብት የሚገኝበት ምንጭ ተቀይሯል ብለናል። ኢትዮጵያ ላይ የሀብት ምንጭ አልተቀየረም። ዛሬም መሬት ዋነኛ የሀብት ምንጭ ነው። አእምሮ አይደለም ዛሬ የሀብት ምንጭ። ስለዚህ ወልቃይት ጠገዴን መቆጣጠር ትርጉም አለው ማለት ነው። ዛሬ የሰው አእምሮ አይደለም መሬት ነው የሀብት ምንጫችን። ፊንፊኔ ኬኛ፣ አዲስ አበባ የኛ ትርጉም የሚኖረው የሀብት ምንጫችን ስላልተቀየረ ነው። በእያንዳንዱ ክልል አጎራባች ክልል ጋር ግጭት ውስጥ ገብቷል ኢትዮጵያ ውስጥ። እያንዳንዱ ክልል በአፋርና በሶማሌና በኦሮሚያ እንዲህ እየተባለ እያንዳንዱ አጎራባች ክልል በአማራና በትግራይ ይሄ መሬት የኔ ነው፣ ይሄ ግዛት የኔ ነው የሚል ጥያቄ አለ። ምክንያቱም አንዱ የህገ መንግስቱ ባህሪ እንደተጠበቀ ሆኖ የሀብት ምንጭ ዓለም ላይ ጦርነት እንዲቀንስ ካደረጉ ነገሮች መካከል አንዱ የሆነ የሀብት ምንጭ መቀየር እኛ ሀገር ላይ ሳይቀየር ስለቀረ አንድ ያሳደረው ተጽዕኖ አለ። ከዛ ውጪ ሌላ እንዳነሳነው ነጥብ ነበረ የሀገር ትርጉም መቀየር ብለናል አይደለ? በፊት ዜጎች የሀገር ሀብት ነበሩ። አሁን ኢትዮጵያ ውስጥ ዜጎች የሀገር ሀብት ናቸው እንጂ አገሪቱ የኛ ሀብት አይደለች። እኛ እንደውም አጠቃላይ ዋናውም አገሪቷ ሀብት አይደለም። በእኛ ሀገር ኮንቴክስት የብሔረሰቦች የክልላችን የብሔራችን ሀብት ነን እንጂ እኛ ሉዓላዊ አይሆንም። ግለሰብ ሉዓላዊ አይሆንም። ሉዓላዊ ያልሆነ አካል ዋጋው ዝቅ ያለ ነው። አየሽ ያንን ሉዓላዊነት የማስከበር ምናምን የለበትም። ልክ የሆነ ነገር በተፈጠረ ቁጥር እኛ ሀገር በጣም ብዙ ድሃ አለ፣ በጣም ብዙ ወጣት አለ፣ ሄዶ ይዋጋል ይባላል። የወጣት ህይወት የድሃ ህይወት ዋጋ የለውም ማለት ነው። የስራ አጥ ህይወት ዋጋ የለውም። ሄዶ ይዋጋል፣ ይሞታል፣ ችግር የለውም። የሀገሪቷን ዳር ድንበር ያስከብራል ምናምን። ለሀገሩ ሲል ይሞታል። ለሀገሩ ሲል ለምንድን ነው የማይኖረው? ምክንያቱም አገርን በተመለከተ ያለን ትርጉም አልተቀየረም። አሁንም አገር የሆነች አይነት በጣም ቅዱስ የሆነች ሀገር ህይወት የሚከፈልላት ምናምን አድርገን ነው የምናስበው። ይሄ ትርጉማችን ስላልተቀየረ ይሄ ለብሔራችንም ስለሚሰራ ብሔራችን አሁን ብሔሮች እጩ ሀገር ናቸው። ክልሎች እጩ ሀገር ናቸው። በነገራችን ላይ ወደ ሀገርነት ሙሉ ለሙሉ ያልተቀየሩ ግን አገር የሚሆን ፖቴንሻል ያላቸው ናቸው በእኛ ሀገር ኮንቴክስት። ምክንያቱም የራሳቸው ባንክ አላቸው። በየብሔሩ ባንክ አለ። በየብሔሩ የታጠቀ ኃይል አለ። የራሱ የሆነ ድንበር አለው። ሉዓላዊ ድንበር የሚለው አንዳንዴ አይ ድንበር አይደለም ያለው ያስተዳደር ወሰን ነው ይባላል። ግን ቴክኒካሊ ስታይ የራሱ ድንበር አለው። የራሱ ብዙ ነገር የውጭ ጉዳይ የማያደርግ ግን አገር የሚመስል እየሆነ ነው። ስለዚህ አገር ደግሞ በእኛ ሀገር ኮንቴክስት ካንቺ የሚበልጥ ነው። አንቺ የምትሰውቢለት እንጂ አገር ላንቺ የሚከፈል ማን ነው? አገር ላንቺ የሚያደርግልሽ አይደለም። አንቺ ነሽ ለሀገርሽ የምታደርግ። ይሄ ለሀገር ያለንን ትርጉም በጣም የተዛባ መሆኑ አሁን የተዛባ ብዬ መናገሬ በጣም ብዙ ሰዎችን ሊያስከፋ እንደሚችል ይገባኛል። ፖፑላር ኦፒኒየን እኛ ጋር እሱ አይደለም። ግን ይሄ ከሀገር ጋር ተያይዞ ያለ ነው ነገር አንዱ ችግር ነው። ከዲፕሎማሲ ጋርም ተያይዞ ዓለም አቀፍ ማህበረሰብን የምናይበት መንገድ አለ። በጣም ብድግ እንልና አሜሪካ ትቀናብናለች እንላለን። እና አሜሪካ ምን አታ ነው በኢትዮጵያ የምትቀናው? አይ ቲንክ ይሄ ቅድስት ሀገር የሚለው የሀገር ናሬቲቭ ኢትዮጵያን በጣም ቅድስት ሀገር እንደሆነች በጣም በቃ የእግዚአብሔር ተወዳጅ ልጅ እንደሆነች ምናምን ራሳችንን ስላሳመንን እና ደግሞ ሪያሊቲውንም የተረዳ ነውም አይመስለኝ። ቅድስት ሀገር ነኝ ብሎ ማውራት በነገራችን ላይ በጣም ጥሩ ነው። ግን ለምን አገራት ተረት ያስፈልጋቸዋል የራሳቸው። የትኛውም ሀገር ዮቫል ሀራሪ ቅድም ያነሳ ነው ዮቫል ነው ሀራሪ ብዙ ነገር ምናባዊ ስምምነት ነው ይላል። በነገራችን ላይ ገንዘብም ምናባዊ ስምምነት ነው። ገንዘብን ገንዘብ ያደረገው እሱ ጋር ያለን ስምምነት ነው አይደለ? እንዲገዛ ስለተስማማን ዋጋ ያለውን ነገር እንዲገዛ ስለተስማማን ነው። ሉዓላዊነት ብዙ ነገሮች አንዳንድ ነገሮች የህዝብ ስምምነት ነው። እና አንድ ሀገር ቅዱስ ነኝ የተለየውኝ ነኝ ብሎ ማሰቡ ብሔራዊ ስሜትን ይፈጥራል፣ አርበኝነትን ይፈጥራል፣ ራስሽን እንድትጠብቅ ያደርግሻል። ነገር ግን በእኛ ሀገር ኮንቴክስት ይሄ አደጋ ነው። ለምንድነው በእኛ ሀገር ኮንቴክስት አደጋ የሚሆነው? ሁል ጊዜ ያለሽበትን ነባራዊ ሁኔታ ከግምት ማስገባት አለብሽ። ኢትዮጵያ ባለችበት ሁኔታ በጣም ብዙ የሞራል ውድቀቶች እየተስፋፋ ያለበት ሀገር ውስጥ እየኖርን በጣም ብዙ መሰረታዊ ችግሮች ያለበት ሀገር ውስጥ እየኖርን የመፍረስ ስጋት ተጨባጭ ሆነ የመፍረስ ስጋት ባለበት ሀገር ውስጥ እየኖርን አይ ቅዱስ ነኝ ብለን ካሰበን እንዴት ይሆናል? ተረቱ ሪያሊቲው በጣም የሚደፈጥጠው ይሆንና ራሳችን ማዳን ማንችል ማለት ከዛ ምንድነው በቅዠት ውስጥ ሆነን ሁሉ ነገር ከቁጥጥራችን ይወጣል። አሁን ለኢትዮጵያ የሚጠቅመው እኛ ከፈረሱት ከሌሎች ሀገራት አንለይም ብሎ ማመን ነው። ከሊቢያ
ሊቢያ ለእግዚአብሔር የእንጀራ ልጅ፣ እኛ ለእግዚአብሔር የስለት ልጅ አይደለም። ምንም አንደኛ ቅዱስ ሀገር ነን የሚለው ምንም አይነት ሃይማኖታዊ ድጋፍ የሌለው መናገር የትኛውም ሰው ቅዱሳን መጽሐፍትን አምጥቶ ሊያሳምነኝ አይችልም። ቅዱስ ሀገር ነን የሚለው ማስረጃ የለም። ሃይማኖታዊ ማስረጃ አንዳንድ ነገሮችን በግድ ጠምዝዘን ያላለው መጽሐፍ ቅዱስ ያላለውን ለማስማር ሞክረን የለም ቅዱስ እንስራለን እንጂ። ሁለተኛ ነገር ካለው መሬት ላይ ካለው ተጨባጭ እውነት ጋር በጣም የሚላተም ነው አይደለም። የትኛውም ዓለም ላይ ያለ ነው እኛ ሀገርም ይፈጸማል። ጥሩ ነገርም አለ፣ መጥፎ ነገርም አለ። ይኸውልሽ ሶሪያ የፈረሰችው እግዚአብሔር ስለሚጠላቸው አይደለም። ሶማሌ እዚህ ቀውስ ውስጥ የገባችው እግዚአብሔር ስለሚጠላት አይደለም። እኛ ከነሱ በምንም የምንለይበት ሁኔታ የለም። እኛ ወደዛ እያንደረደረን ያለ አንዳንዱ ከሌላው ዓለም የከፋ ቀውስ እየተፈጠረ ነው ያለው። ስለዚህ የሚበጀን ያለንበትን እውነተኛ ቀውስ በመረዳት ከዚህ ቀውስ እንዴት እንውጣ ማለት ነው። ዞሮ ዞሮ እኛው ቀድሞ ለተሰናውት ነጥብ ልመለስልሽና አሜሪካ ትቀናብናለች፣ ልክ ማዕቀብ ይጣልብናል ይባል እናንተና ስለሚቀኑብን ነው ምናምን የሚለው ሌላውን ግንኙነት የምንረዳበት በጣም የተዛባ መንገድም አለ። ይሄም የራሱ ፋክተር አለው። ከዛ ውጪ ግን ማንም ከታሪኩ ሊርቅ አይችልም። የኢትዮጵያን ታሪክ ወደኋላ ካየን በጣም ብዙ ግጭትና ብዙ ጦርነት ያለበት ነው። የትኛውም ዓለም አልፎበታል። ከዛ ካለፈ በኋላ ግን አገሩን የሰራበት መንገድ አለ። እኛ እሱን መስራት አልቻልንም። በነገርሽ ላይ ሀብታሙ አለባቸው ታላቁ ተቃርኖ በሚለው መጽሐፍ የብሔር ግንባታና የመንግስት የአገር ግንባታ ብሎ የጻፈው ነገር አለ እና እሱ ኮንሰፕት በጣም ሰፊ ኮንሰፕት ነው። ግን ዝም ብለን ሰብሰብ አድርገን ብናነሳው ኢትዮጵያ ሉዓላዊ የሆነችው ሀገር ተገንብታለች። የራሷ የሚታወቅ ህጋዊ ድንበር ያላት፣ መንግስታዊ መዋቅር ያላት፣ ከፋም ለማም ህዝብ ያላት አገር አለች። ከዛ ይሄኛው አሁን ሀገራዊ ስሜት ያለው እርስ በርስ የተሳሰረ የኔ ከዳር እስከ ዳር ሁሉም ይሄ ሀገር የኔ ነው የሚል ሉዓላዊነት የሚሰማው ስሜቱን አልገነባንም። ስነ ልቦናውን አልገነባንም። ስነ ልቦና የሚገነባው በፖሊሲ ነው። በትምህርት ስርዓት ትገነቢዋለሽ፣ በህገ መንግስት ትገነቢዋለሽ፣ በፖሊሲ በዕለት ተዕለት ተግባር ትገነቢዋለሽ። ኢትዮጵያ ሀገረ መንግስት ግንባታውን በአጤ ምኒልክ ዘመን ሙሉ ለሙሉ ከተገባደደ በኋላ ቀጥሎ የብሔር ግንባታው መቀጠል ባለበት ጊዜ አግባብ በሆነ መንገድ አልቀጠለም። ወደኋላ ሄደን ታሪካችን የኃይለ ሥላሴንም ዘመን በይ፣ የደርግንም ዘመን በይ፣ የኢህአዴግንም አሁንም ባለው ዘመን ዜጎች ይሄ ሀገር አገሬ ነው እንዲሉ የሚያደርግ ለአገሬ አንድነታችን ያስጠበቀን ለጋራ ለሆነ ግብ እንሄዳለን እንራመዳለን በሚሉበት መንገድ የተሰራ ነገር የለም። ለምሳሌ አንዳንዱ ዘመን አግላይ ዘመን ነበረ። ሰዎች በብሔራቸው በሃይማኖታቸው ወደ ሚኒስትሪም አልመጡም ነበር። ይሄ ዝም ብሎ አባባል አይደለም፣ በቂ ማስረጃ ሊቀርብለት የሚችል እውነት ነው። ከማዕከላዊ ፖለቲካው ከሚኒስትሪም ባህል ተገፍተው ነበረ። ስለዚህ ምን አላቸው ከሀገራቸው? በነገራችን ላይ አሁንም አለ። አሁንም አንድን የጋምቤላ ተወላጅ ኢትዮጵያዊ ካትመስልም እንለዋለን። ማነው እኔን ኢትዮጵያዊ መዳቢያ አድርጎኝ ጋምቤላውን ኢትዮጵያ አይደለም የምለው? አሁንም ዳር ሀገር ያሉ ዜጎችን እንደሞ ኢትዮጵያዊ አንቆጥራቸው። አሁንም ቢሆን እነሱም ያ ስሜት የላቸውም። በነገራችን ላይ አገር ማለት የሆነ እንትን እኮ አይደለችም። እኔ ያልተቀበለኝን ለምንድን ነው የምቀበለው? በነገራችን ላይ ቅንጣት ታድዳ አይደባቸውም እንዲቀበሉ። ይሄ የሀገር ፍቅር አለኝ ምናምን ነገር የሚለው ሰው እንደሚያስቆጣ አውቃለሁ። ግን ቅንጣት ታክል ዕዳ አይደባቸውም። ይኸውልሽ ባህሉ ያልተቀበለ የኔ ናቸው ብለሽ ካልተቀበልሻቸው፣ በፖለቲካ ውስጥ ተገቢ ትኩረት ካልተሰጣቸው፣ ለምሳሌ ልንገርሽ፣ ዳር ሀገር ላይ ያሉ ሰዎች መሰረተ ልማት በአግባቡ አልተሟላላቸውም። ከሀገር ምንድን ነው የሚፈልጉት? አንዱ እሱ ነው አይደለም። በሀገሩ ባህል ውስጥ እንደ አገሩ ዜጋ ተደርጎ አይቆጠሩም። ህዝብ ጭምር ነው የሚገፋቸው። ህዝብ ጭምር በመልካቸው ይሳለቃል። ቲክቶክ ላይ ይሳለቁባቸው። እውነት ነው። በብሔራቸው ይሰደባሉ። ይሄ ውሸት አይደለም። ከዛ ደግሞ ተቀጥይና የሚደርስባቸው ችግር አለ። ለምሳሌ ስለ ጋምቤላ ካነሳን ከደቡብ ሱዳን የኑሮ የጎሳ ታጣቂዎች ይመጡና ወጣቶችን ይዞባቸው ይሄዳሉ። ህፃናትን ይወስዱባቸዋል። ማንም ግድ ሰጥቶት አያወራም። ቁስላቸው ግድ ካልሰጠሽ፣ ህመማቸው ግድ ካልሰጠሽ፣ አጀንዳቸው አጀንዳሽ ካልሆነሽ፣ ባህላቸው ባህልሽ ካልሆነ መጥተው አንቺ የሚወዱት አንቺ ማን ስለሆንሽ ነው? ማን ስለሆንክ ነው አንተ የሚወደው? እኔ ያልተቀበልከውን ባህልን አልቀበልም፣
አንተ ግን ዜግነትን ተቀበል ምን ማለት ነው? እንደው መቀበል ደረጃ እንኳን ባንደርስ ማክበር ላይክ በቃ ሪስፔክት ቢኖረን ማለት አንዳንድ ባህሎች ለኛ ላይዋጡልን ይችላሉ፣ የሚደረጉ ነገሮች ለኛ ሴንስ ላይሰጡን ይችላሉ ከኖርንበት ነገር አንፃር። ግን ደግሞ ያ ሰው ያንን የማድረግ መብት እንዳለው እና እሱን አለመንካት መቻል ላይ ራሱ አልደረስንም እንኳን እሱ ነው በጣም መሰረታዊ ችግራችን። በብዙዎቻችን አእምሮ ውስጥ ያለችው ኢትዮጵያ በጣም የተሳሳተች ኢትዮጵያ ናት። አንዳንዱ ኢትዮጵያ የሚያስባት በብሔሩ በኩል ስለሆነ ኢትዮጵያ የሚያስባት ኢትዮጵያን አንድነት መቀበል በጣም ነው የሚቸግረው። አሁን የቀደመው ዘመን ላይ አግላይነት አለ እንዳልነው የአሁኑ ዘመን ላይ ደግሞ ለአንድነት ተገቢ ትኩረት አይሰጥም እና አንዳንዱ በብሔሩ በኩል ኢትዮጵያን ያያትና አንድ በብዝሃነት ውስጥ ያለውን አንድነት መቀበል በጣም ይቸግረዋል። አንዳንዱ ደግሞ ኢትዮጵያ የሚያያት የሆነች የሳላት ኢትዮጵያ አለች እና በዛ በኩል ብሔሮችን ያይና ብሔሮችን የኔ ብሎ መቀበል ይቸግረዋል። ይህንን የሚያስታርቅ ፖሊሲ ያስፈልጋል። በዚህ መንገድ ነው ሀገራዊ ብሔርተኝነት የሚገነብ። ስለዚህ እኛ ሀገር ላይ አሁን ወደ ጦርነት አይደል አጀንዳችን። እኛ ሀገር ላይ ይሄኛው በፖሊሲ ደረጃ ያልተሰራ ስራ፣ የተጠራቀመ ቤት ስራ አለብን። ያልታከመ ቁስል አለ ታሪካችን ላይ፣ የመጣንበት መንገድ ላይ፣ በህጋችን ላይ ይሄ በአግባቡ አልታከመም። ከዛ ደግሞ ያለንበትን ቀጠና አለ። የምስራቅ አፍሪካ በጣም አደገኛ ቀጠና ላይ ነው። ፕሮፌሰር መስፍን ወልደማርያም አደጋ አንዣበበበት የአፍሪካ ቀንድ የሚል መጽሐፍ አለውና ያለንበት ጂኦግራፊ ራሱ አደጋ አንዣበበበት ነው። የሌሎች ኢንተረስት አለ እና እኚህ ተደማምረው ቅድም ካነሳዎች ዩቫል ሃራሪ የሚያነሳው ጦርነት እንዲቀንስ ካደረጉ ምክንያቶች በተጨማሪ እንደ ሀገር ያልሰራነው የቤት ስራ ጥርቅም ውጤት ያለንበት ቀጠና ተዳምሮ በጣም ለግጭትና ለጦርነት ዳርጎናል። ባህልም ደግሞ አለ። በጣም ጦረኛ እንወዳለን። በጣም ጀግና ብለን የምናስበው መሳሪያ ነው የሚያነሳው ነው አሁንም ድረስ ነው። በነገራችን ላይ በጣም ጥሩ በቃ ወንዳ ወንድ ማለት ስለ ጦርነት የሚያወራ ነው እና ጦርነት ነው የሚል ሰው የወንድነት ኤሌመንት የሚጎድለው ምናምን የሚመስለንና እኚህ ሁሉ ነገር ተዳምሮ በጣም ጦረኛ አድርገውናልና የችግሩን ስር ፈልገን እስክናገኝ ድረስ ምን ቀጥልም ነው ይመስለኝ። በነገራችን ላይ አሁን ባለፉት 7-8 ዓመታት ውስጥ የተሟሉ 3 የእርስ በርስ ጦርነቶች ተደርገዋል። ምዕራብ ኦሮሚያ ላይ ከኦላ ጋር መንግስቱ ኦነግ ሸኔ ከሚለው ጋር ማለት ነው የተደረገው የእርስ በርስ ጦርነት እስካሁን እየተደረገ ያለው ትልቁ የትግራይ ጦርነት፣ አሁን እየተደረገ ያለው የአማራ ጦርነት አለ። እኚህ በጣም ትልቅ የእርስ በርስ ጦርነቶች ናቸው። ከዛ ውጪ ትኩረት ያልተሰጠው ያልተነገረው ቤንሻንጉል እየተደረገ ያለ ከቤንሻንጉል ታጣቂዎች ጋር እየተደረገ ያለ ጦርነት አለ። አሁንም ድረስ ምንም የሚዲያ ትኩረት ያልተሰጠው የተረሳ ጦርነት ጋምቤላ ላይ ሲዳማ ላይ እንዲህ የተለያዩ ቦታ ላይ ደግሞ ግጭቶች አሉ። ይሄ ባለፉት 7-8 ዓመታት የሆነ ነው። ወደ ኋላም ግን በሄድሽ ቁጥር ብዙ ጦርነቶች ታነሻለሽ። ትንሽ ወደ ኋላ ከሄድሽ ባድመ ጦርነትን ታነሻለሽ። ከእንትን ጋር የተደረገው ከኤርትራ ጋር የተደረገው በመሀል ላይ ደግሞ ግጭቶች ደግሞ አሉ። 2008 ላይ የተጀመረውን የወጣቶች ሙቭመንት ታነሻለሽ። ትንሽ ራቅ እስቲ 97ቱን ታነሻለሽ። እዛ ውስጥ ደግሞ ግጭቶች አሉ። ከባድመ ጦርነት ደግሞ ትንሽ ወደ ኋላ ደግሞ ሄድ ካልሽ በጣም ረጅም የእርስ በርስ ጦርነት ከሻዕቢያ ጋር የተደረገውና በደርግ መንግስት ዘመን ከሻዕቢያ ጋር የተደረገው በጣም ረጅም የእርስ በርስ ጦርነት ነበር። ከሶማሌ ጋር ከህወሓት ጋር ደግሞ የተደረገ ሌላ የእርስ በርስ ጦርነት ታነሻለሽ። ከዛ ደግሞ ከካራማራ ጦርነት ደግሞ ታነሻለሽ። የቀይ ሽብርና ነጭ ሽብርን ታነሻለሽ ከኢያፓ ጋር ምናምን ነገር የነበረው። አሁንም ደግሞ ትንሽ ወደ ኋላ ራቀበ ደግሞ ካልሽ የጣሊያንን ወረራ ታነሻለሽ። የአንቺም ጦርነት ታነሻለሽ እያልሽ ትንሽ ወደ ኋላ በሄድን ቁጥር ቶሎ ኢትዮጵያ ውስጥ ድርቅና ጦርነት ድርቅ ጦርነት ድርቅ ጦርነት አለና ስለዚህ ታሪካችን እየነገረን የመጣው ነገር አለ። በቃ ግጭት 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 ሐሳብን በውይይት በድርድር ምናምን ሳይሆን አንድ ግጭት አለ። እሱ ግጭት የሚያስተምረን ነገር አለ። ቀጥሎ ፈጠነ ወደ ሌላ ግጭት እንሄዳለን። ከዛ ወደ ሌላ ግጭት እንሄዳለንና ይሄም ነገርም ደግሞ አለና የመጣንበት መንገድ ከዛ የመጣንበትን መንገድ የተረጎምንበት መንገድ አዋጩ መንገድ እሱ ብቻ ነው ብለን እንድናስብ በሚያስገድድ መንገድ እሱን ተደርተናልና እኚህ ነገሮች አሉ። ይሄ ነገም የሚቀጥል ይመስለኛል። ስለተመኘን አይደለም የሚቀረው። በቃ ልጆቻችን ጦርነት ውስጥ እንዲገቡ አንፈልግም ስላልን ጦርነት አይቀርም። የኛ ወላጆች እንዲሁ ልጆቻችን አድገው እንዲዋጉልን አድርግ ብሎ ጸልየው አይደለም እኛ ጦርነት ውስጥ የገባው። እናትና አባትሽ የጦርነት ዘመን ላይ እንድትኖሪ አልጸለዩልሽ። እናትና አባቴ ጦርነት ተመኝተውልኝ አይደለም የጦርነት ዘመን ላይ ተፈጠርኩት። የኛም ልጆች እኛ ጦርነት እንዳይኖር ሰላም እንዲሆን ስለተመኘን በሰላም አይኖሩ። ምኞት ሌላ ነው፣ ስራ ሌላ ነው። ሪሊ በኢትዮጵያ ውስጥ እየተፈጠረ ያለው ነገር ምንድን ነው?
ለምሳሌ እኔ መሰለኝን አሁን ተናገርኩኝ ለጦርነት ምንድነው የሚመስለው ምናምን ነገር ብዬ ሁሉም ብዕር አምጥቶ ሐሳብ አምጥቶ በጠረጴዛ ዙሪያ ይነጋገር። በነገራችን ላይ በስክሪፕቶ የምታደርጊው ጸብ በጥይት የምታደርጊው ጸብ ያስቀረዋል። በንግግር የምታደርጊው በዲያሎግ የምታደርጊው እንትን እኔ መጥቼ በቃ ብናገር ምንድነው የሚያስቀረው? እሱ ጥይት የመታኮስሽን እያስቀረው እየቀነሰው ነው የሚሄደውና ሐሳብ ያላችሁ ሰዎች ይጻፉ፣ ይከራከሩ፣ እንዲህ ነው መፍትሄው ይበሉ። እሱ ነው ቀስ እያለ ነገሩን ሊያስቀራ የሚችለው እንጂ ምኞት ነገሩን ያስቀረው። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ሄዳለሁ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። እንትን ይበሉ የሚለውን ለምንድን ነው የምፈራው መሰለ? እንደው ከተማውን የተማረ ሀሳቡ መግለጽ የሚችል ማህበረሰብ ያለበት ቦታ እናድርገውና ነው አይደለም፣ ሌላ ጥያቄ ይሁንና እናድርገውና ይሄ ሰው አብዛኛው ማለት በሚቻልበት ሁኔታ አንድ ወይ የሆነ ሀሳቡን ሲገልጽ ያየው ሰው የሆነ ሪስክ ውስጥ ሲገባ አይቷል። ሁለተኛ ደግሞ በቃ አሁን የራሱን ህይወት መኖር ነው የሚፈልገው። እነዚህ አይነት ነገሮችን አላይም፣ አልሰማም፣ አላወራም ብሎ ኢኮኖሚካሊ ያለበትን ስትራግል መፍታት ነው የሚፈልገው እንጂ እንደው አዌርነስ እንኳን ሜክ ማድረግ የምንችል ይመስለኛል። እንደው ስለ ችግሮቻችን እንኳን ብናወራ ሁሉም ሰው ቢነጋገር፣ ምክንያቱም አሁን ዲጂታል ሚዲያ ላይ ስለሆነ ያለ ነው። እዚህ የተወራው መቀሌ ማይሰማበት፣ መቀሌ የተጻፈው እዚህ ማይነበብበት ምክንያት ስለሌለ ሁሉም ወጣት በሚባል ደረጃ ማህበራዊ ሚዲያን የመጠቀም እድሉ ስላለው ቢያንስ ኮንሺየስ እንዲሆን ወጣቱ ማድረግ ይቻላል። ግን ሀሳብን ሲገልጽ አታየው። ምን አገባኝ ደበበ ሰይፉ እንደውም ይተቻል። የሚመለከተ አንድ ግጥም አለው ረስቸው ነው ሙሉ ለሙሉና ይተቻቸዋል እነዚህ ምሁሮችን ምሁር አይደሉም አይነት የሚል ሀሳብ ማለት ነውና ሀሳብ ማቅረብ፣ ውይይት ማቅረብ መጻፍ የሚገባቸው ሰዎች እንዳልኩ አንደኛው ምክንያት ሀሳብ ሲያቀርቡ ሀሳብ እንትን ሲሉ የሚገጥማቸው ነገር ስላለ፣ ሌላው ደግሞ አይመለከተኝም በቃ የራሴና የራሴ ህይወት ብቻ ነው የሚመለከተኝ፣ አርፌ ልጄን ላሳድግ የሚል ሰው ትሰማለህ። ቢጽፍ እኮ ሊትራሊ ምንም የማይነካ ነገር ይሆናል። በቃ ሀሳቡ ዚስ ማች የማያሳስር ኦር ሪስክ የማያስወስድ ይሆናል። ግን በቃ የማህበረሰቡ ጉዳይ እዛው እንደፍጥር ጥሩ ይሁን፣ 4 እግሯን ትብላ ሀገሪቷ ምናምን በቀልድ እንኳን የምንሰማቸው ጉዳዮች ናቸው አይደለ? ሶ እንዴት አድርገን ነው ይሄንን ልናስተካክል እንለውጥ የምንችለው? ፕሌቶ ምን ይላል? ከፖለቲካ ራስን ባገለልክ ቁጥር ካንተ በሚያንሱ ሰዎች ትገዛለህ ይላልና ቅጣት አለችን ላይ ከፖለቲካ ራስን ስታርቂ ትቀጫለሽ። የምትቀጪው ካንቺ በስነ ምግባር የሚያንስ በእውቀት የሚያንስ በካራክተር ካንቺ የሚያንስ ሰው ይገዛሻል። አሁን ብዙ ሰዎች ምን አገባኝ የሚሉት ከነሱ የግል ህይወት ጋር የሚገናኝ ስለማይመስላቸው የኢትዮጵያ ፖለቲካ ልደቱ አያሌው ምን ይላል? በገጠር ስራ ጠል፣ በከተማ ትምህርት ጠል የሚመራው ነው ይላል። አይ ቲንክ አይሮ ነው መሰለኝ። ግን በደንብ ካየሽው ፖለቲካው ላይ ያሉ አክተሮች ብዙ ስራ መስራት የማይወዱ፣ ስራ ሰርቶ የማያውቁ አንዳንዶቹ መደበኛ ትምህርትንም በአግባቡ ያልተማሩ ናቸው። ለምንድን ነው እንደዚህ ሆኖ? ሰራተኛው ኃይል ፖለቲካው ለነሱ አሳልፎ ሰጥቷቸዋል። እና የማይሰራ ሰው ሰነፍ ሰው መጥቶ የኔን ህይወት ፈተፈተው ማለት አትችይም። ህይወቴን ፈትፈተው ብለሽ እኮ ሰጠሽው። ሰነፉ ሰው እውቀት የሌለው አሁን ይመጣሉ አንዳንዴ በቃ ቡና ሲጠጡ ምናምን ነገር ተማሩ ሲያወሩ እነኚህ ምንም እውቀት የሌላቸው ሰዎች እነኚህ ደደቦች ምናምን ነገር ለእነኛ ሰዎች እጣ ፈንታዬን ወስንልኝ ብለሽ ፈቅደሻል። አሁን ይኸውልሽ ፖለቲካ መሪ ይፈልጋል፣ በመቃወም ሆነ በመደገፍ የሚፈልገው አመራር አለ። ምክንያቱም በቃ አገር ትቀጥላለች። አገር ስትቀጥል ፖለቲካ አለ ምናምን ነገር። ያንን ማን ያዝ? ኤሊቱ መያዝ ካልፈለገ፣ እውቀት ያለው ሰው መያዝ ካልፈለገ ቦታው ዝም ብሎ አየር ላይ ሆኖ አይቆይም። የሆነ ሰው ይመጣና እሱን ቦታ ይተካል። አሁን ቲክቶክ ላይም ምናምን ላይም ፖለቲካ የሚተነትኑ ልጆች አሉ። አንዳንዶቹ በህይወት ዘመናቸው መጽሐፍ አንብበው የሚያውቁ
አይደል? አንዲት ልጅ ታወራለች። ምን አለች መሰለሽ? ኢትዮጵያ በእንትን ጦርነት ጊዜ በአድዋ ጦርነት ጊዜ ኢትዮጵያ ጣሊያንን እኮ አሸነፈች አይባልም ምናምን ነገር ብላ ያቀረበችው ምክንያት ምንድነው? ኢትዮጵያ 5 ዓመት በጣሊያን እንኳን 5 ዓመት የቆየችው በአድዋ ጦርነት ልብ አድርጊ እና ደግሞ እንግሊዝ መታገሳለች አለማወቅ ደጉ ማለት የፈለገችው የትኛው እንደሆነ ይገባሻል። እና ዶክተር ናት ልጅቷ። አሁን ይቺ ሴት ታሪክሽን እንድትበይን ታሪክሽን እንድታስተምር አንቺ የፖለቲካ ጣፈንታ ላይ መታ እንድትተነትን እድል የሰጠሻት አንቺ ነሽ። ታሪክን በትክክል የሚረዳ ሰው ስለ ታሪክ ካላወራ የሆነ ሰው መጥቶ ታሪክሽን ይነግርሻል። እና ሌላኛው ነገር ደግሞ በጣም መታወቅ ያለበት ነገር በጣም ብዙ ሰው እንዲህ አይነት ጉዳይ ከግል ህይወታችን ጋር የሚገናኝ ይመስላል። በጣም ከግል ህይወታችን ጋር ብዙ ጊዜ ማለት ሰው ምሳሌ ያለ ፖለቲካ የማግባት ያለማግባት መብታችንን የሚወስን ነገር ነው። ይሄን ከዚህ በፊት ሌላ ፖድካስት ላይ አውርቼዋለሁ። ዛሬም ደግሞ የማነሳው አንድ ምሳሌ በጣም ብዙ ወጣቶች አላገቡ። ለምንድን ነው ያላገባችሁ ሲባሉ ምንድን ነው የሚሉት? የቤት ኪራይ ተወዷል። የሚያወሩት የኢኮኖሚ ጥያቄ ነው። ኢኮኖሚ ካልኩሌሽንስ ነው ማለት ነው። ለምንድን ነው ኢኮኖሚ የተወደደው ብለሽ ጠይቂያቸው። ወይ ጦርነት ስላለ ነው። ጦርነት ስላለ እኮ ስራ ጠፍቷል። እንዲህ ስለሆነ እኮ እንደዚህ ሆኗል ምናምን ነገር ፖለቲካ ነው። ስለዚህ የግል ህይወትሽን ፖለቲካ አፌክት ያደርጋል ማለት ነው። የግል ህይወትሽን አፌክት የሚያደርግ ጉዳይ ላይ አያገባኝም እንዴት ትያለሽ? እና ላንቺ ለኔ የሚበጀኝ እንዲህ ይሆን ነበር እኮ ብለሽ የምታስቢው ነገር ሊኖር ይገባል። አስተያየት ልትሰጪ ይገባል። ይሄ ማለት ሁሉም ሰው ወጥቶ ፖለቲካ ተንታኝ ይሁን ማለት ላይሆን ይችላል። ግን በትኩረት ሊከታተል ይገባል። ኮንሰርን ሊኖረው ግን ይገባል። እና አያገባኝም ብለሽ ከተቀመጥሽ ግን አምነሽ መቀበል ያለብሽ በእውቀትም በስነ ምግባርም ካንቺ በሚያንሰው ትመሪያለሽ። እጣ ፈንታሽን የሚወስነው እንደዚህ አይነት ሰው ይሆናል። አሁን በኢትዮጵያ የፖለቲካ ገበያ ላይ እንደዚህ አይነት ሰዎች የበዙበት ምክንያት በተቃዋሚ ጎራውን በይ በመንግስትም በደጋፊ በየትኛውም ወገን ላይ በጣም ብዙ አላዋቂዎች የበዙት አዋቂዎች ራሳቸውን ከፖለቲካ ስላገለሉ። ስለዚህ ቅጣቱን መቀበል አለባቸው። ቅጣት አለዋ። እያንዳንዱ አክሽን ያው ኮንሲኩዌንሱን እንትን ስለሚል ማለት ነው። አሁን ሀገራችን ላይ ከማስተውለውና ከማየው ነገር አንዱ የትምህርት ሲስተማችን ላይ ያለውን ነገር ነው። ከአንዱ ሀሳብ ወደ አንዱ ሀሳብ በአንዴ ነው የዘለልኩበት። እዚህ አጀንዳ ላይ ራሱ እኮ እንዴት እንደተነሳ ነገር አይ ለምን መሰለህ ብዙ ነገሮችን ካነበበ ከዛ ብዙ ነገሮችን ልታወራው የምችለው ሰው ስታገኝ ማለት ነው እንዳይቀርብህ ይሄንንም ልንካ ትላለህ። ከዛ አንፃር ነው የትምህርት ሲስተሙን ስናይ ከቅርብ ጊዜ ወዲህ በተለይ ከ12ኛ ክፍል ብሔራዊ መልቀቂያ ውጤት ጋር በተገናኘ ብዙ ሀሳቦችን እየሰማን ውጤቱም ደግሞ በጣም የሚያስደነግጥ የሆነበት ነው። አንዳንዶች ምን ሲሉ ይሰማሉ? ትምህርት በቃ እንደ ንጉሱ ዘመን ለተወሰነው መደብ ክፍል እየተሰጠ እንደዛ አይነት ደረጃ እየሆነ ሆኗል። ምክንያቱም ውጤት አምጥተው ካለፉ ወይም ደግሞ ዩኒቨርሲቲ ለመቀላቀል እድል ያላቸው አንደኛ የግል ትምህርት ቤት የተማሩ ልጆች ወይም በግል ትምህርት ቤት ውስጥ ያለፉ ልጆች ወይም ደግሞ ሁለተኛ መንግስት ራሱ ትኩረት ሰጥቷቸው ባዳሪ ትምህርት ቤት ያስተማራቸው ልጆች ናቸው ብዙ ያለፉትም ዩኒቨርሲቲንም ጆይን ለማድረግ እድል ያላቸው። ሌላው አብዛኛው የመንግስት ትምህርት ቤትና የህዝብ ትምህርት ቤት የሚማረው ልጅ ውጤት ማምጣት በጣም የከበደው ሁኔታ ነው። መንግስት እንደ አርጊውመንት ምን ያነሳል? እኔ መቆጣጠር ነው ያስኩት በቃ እንጂ የትምህርት ሲስተሙ ላይ እንትን ያመጣሁት ነገር የለም የሚል ሀሳብ ይነሳል። ግን ከተወሰነ አመት በኋላ ብታየው በዚሁ ሁኔታ ከቀጠልን በቃ አቅም ያለው ግል ትምህርት ቤት የተማረ ሰው ብቻ ዩኒቨርሲቲ ጆይን የሚያደርግ ይሆናል። ሌላው ትምህርትን የማያገኝበት ልክ እንደ ንጉሱ ዘመን ዩኒቨርሲቲ ለመግባት በጣም ከባድ የሚሆንበት በደንብ ፕሪቪሌጅ ያላቸው ሰዎች ብቻ ጆይን የሚያደርጉበት ይሆናል። እዚህ ላይ ምን ሀሳብ ትሰጣለህ? የችግሩስ ምንጭ ምን ይመስልሃል አንተ? ከምንገናበት ቱሎች መካከል አንዱ ትምህርት ነው ብለናል አይደለ? ትምህርት ግቡ ምንድን ነው? አሁን እኛ ሀገር ላይ ከሆነ ጊዜ በኋላ እየተደረገ ያለው ጉዳይ መንግስት እያደረገ ያለው ብርሃኑ ነጋ ከመጣ በኋላ እዚህ ጋር በጣም ቦልድ ብሎ መናገር የሚያስፈልግ ይመስለኛል። ብርሃኑ ነጋ ትምህርት ሚኒስቴር ከሆነ በኋላ እየተደረገ ያለው ነገር በግልጽ ቡና ዘርቶ ከዛ የቡናው ዛፍ እንትን ስላልሰጠ የወይን ፍሬ ስላልሰጠ የወይኑን ቅርንጫፍ እንቁረጠው። ይሄ በፍጹም ትክክል ያልሆነ ነገር ነው። ፈተና ያስፈልጋል፣ ቁጥጥር ያስፈልጋል።
ግን ማንን የምትፈትኙ? እንደው በጣም ዝርዝር ጉዳዮችን ትተን የሚታወቁ ዋና ዋና ጉዳዮችን እናንሳ። ባለፉት 5-6 ዓመታት ውስጥ ምንድን ነበር የነበረው? በኮቪድ ወቅት ልጆች በትክክል አልተማሩ። አሁን ኮቪድን ይረሱታል ሰዎች። በኮቪድ ወቅት ያላስተማርሽውን ተማሪ ነው እየፈተንሽ ያለሽው። በኮቪድ ወቅት አልተማሩም ማለት ምን ችግር አለው ታዲያ የሚባል ነገር አይደለም። በአግባቡ ሳይማሩ የመጡ ልጆች አሉ። አንድ ሁለተኛ፣ በግጭት ቀጠና ውስጥ የነበሩ ልጆች አሉ። ኢትዮጵያ በነገራችን ላይ ካርታውን በትክክል ጂኦግራፊ እንኳን ብናሰራ ምናልባት 50% አይሆንም የኢትዮጵያ ክፍል በግጭት ውስጥ ያለው። ምክንያቱም አማራ በጣም ሰፊ ክልል ነው። ምዕራብ ኦሮሚያ በጣም ሰፊ ክፍል ነው ጂኦግራፊካሊ። ትግራይ ክልል ሰፊ ነው። እንዲህ ያስ በጣም ስደምሪው በጣም በግጭት ቀጠና ነው አብዛኛው የኢትዮጵያ ክፍል። ወይ ጦርነት ተደርጎበታል፣ ወይ ግጭት አለ፣ ወይ ምናምን። አሁን እንዲሁ በጣም ክፉና ጨካኝ ካልሆነ በስተቀር በዛ ሁኔታ ውስጥ የተማረ ተማሪ ምን የተለየ ነገር እንዲያመጣ ነው የሚጠበቀው? በጥይት በጆሮ ላይ እንትን እያለ እንዲያጠና ነው የሚፈልገው? በጣም በብዙ አሰቃቂ። አንዳንዶቹ ትምህርት ቤቶች ፈርሰዋል። አንዳንድ ቦታ ላይ ይኸውልሽ፣ ለምሳሌ ለጥቂት ወቅት ሊሆን ይችላል ግጭት፣ 1 ቀን 2 ቀን ሊሆን ይችላል ያለው፣ ግን ጠባሳው በ1 ቀን ላይ ሄድ ይችላል ምናምን ነገር እና ያ እንትን የፈጠረው ነገር አለ። በዚህ መንገድ የተማሩ ልጆችም ናቸው ተማሪዎቹ። ይሄኛው በጣም እየተረሳ ነው። ከዛ ውጪ ሌላ በጣም መታወቅ ያለበት መንግስት እንኳን ደጋግሞ በሚያወራው ወሬ ምንድነው ሲባል የነበረው? ብቁ ያልሆኑ መምህራን አሉ እየተባሉ ጊዜ ይነገር ነበር አይደል? እነኚህ ብቁ ያልሆኑ መምህራን እኮ ናቸው እያስተማሩ ያሉት። አንዳንዴ እንደውም በጣም በተጋነነ መንገድ ግራመር የማያውቁ እንግሊዝኛ አስተማሪዎች በጣም ተብሎ ይቀለዳል። እዛ ድረስ ላይሆን ይችላል፣ ግን የመምህራን የብቃት ጉዳይ በጣም ሲሪየስሊ ያለ ጉዳይ ነው። መምህር የሚኮንበትን መንገድ እኔ ያስታውሳለሁ። አንደኛ በጣም ዝቅተኛ ውጤት ያላቸው ልጆች የሚመርጡት ነው። ከዛ አስታውሳለሁ 12ኛ ክፍል ስንማር በጣም አስቸጋሪና ረባሽ የነበረ ልጅ ባዮሎጂ መምህር ጆይን አድርጓል ማለት ነው። እና የመደባውት ነው አክቹአሊ ፈልጎ ምናምን አይደለም፣ ውጤቱ ዝቅተኛ ነበረ ምናምን። እና አስባለሁ ይሄ ልጅ አሁን ወጥቶ አንደኛ ካራክተሩ ቢውልድ አልተደረገም። ሰው ወጥቶ ምን ያህል አሁን እነ ኖርዌይ ምናምን ስታይ የሰለፍና የአመፀኛ ሰው ስራ ከሆነ መምህርነት ከዛ በዚህ መምህር የተማረውን ተማሪ ግድ የለም ውጤት አምጣ ማለት እኔ ከክፋት በስተቀር ምንድነው ልትዩ የምትችይው? ያለፉበት መንገድ አለ። ከዛ ውጪ አሁን እኮ የተማሩ ተማሪዎች ለምሳሌ አሁን 12ኛ ክፍል የተፈተነ ተማሪ አብይ አህመድ ወደ ስልጣን ሲመጣ 4ኛ ክፍል ተማሪ ነበር ልጅ። ይሄ ስርዓት ያሳደጋቸው ልጆች ናቸው። እና ያለውን አጠቃላይ ምስል ትተው 12ኛ ክፍል ፈተና ብቻ የትምህርት ሚኒስቴር ስራው ፈተና መፈተን ነው ወይስ ተማሪዎችን የሚማሩበትን ሁኔታ ማመቻቸት? አንድ ሌላኛው ሰው ለምንድን ነው የሚማረው? በነገራችን ላይ አሁን አንዳንድ ልጆች ትምህርት ምን ያደርጋል ብሎ ሲጠይቁ ስድብ ነው የሚመለስላቸው። ይሄ በጣም ትክክለኛ ጥያቄ ነው። ትምህርት ምን ያደርጋል? ለምን መሰለሽ ይሄ ጥያቄ የሚያስፈልገው? የኛ ጄኔሬሽን በአመዛኙ የዘጠናዎቹ ልጆች የሚባሉ ልጆች ምን መሰለሽ ተፈጠረው? ከኛ ታላላቅ የሆኑ ልጆች ተምረው ስራ ሲያገኙ እናውቃለን። ስለዚህ ልጆች ሆነን ጎበዝ ተማሪ መሆን አለብን እያልን ነው ያደግነው። ከዛ የዘጠናዎቹ ልጆች ጎበዝ ተማሪዎች ምንድን ነው የሆኑት? ኢንጂነሪንግ ተማሩ። 3 ትምህርቶች ነበሩ የሚወራላቸው ትምህርቶች አይደለ? ማን ነው 3 የሙያ ዘርፎች ነበሩ፣ ትልቅ የሙያ ዘርፎች፣ ኢንጂነሪንግ፣ ሜዲሲን እና ፓይለት። ማንንም ተማሪ ልጅ ሆነሽ ብትጠይቂው ምንድነው ነው የምፈልገው ሲባል አውሮፕላን አብራሪ ይልሻል፣ ወይ ሐኪም ይልሻል፣ ወይ ኢንጂነር ይልሻል። ይሄ ጄኔሬሽን አደገ። ጎበዙ ተማሪ ጤና ዘርፍ ላይ የገቡት የሰርቫይቫል ጥያቄ ያለባቸው ነው። ጎበዝ በመሆኑ የተነሳ ተቀጣ። አንድ ዶክተር ጎበዝ በመሆኑ የተነሳ ነው የተቀጣው። ጎበዝ ተማሪ ስለሆንክ እንቀጣሃለን ነው የተባለው። ማለት ይሄ ማለት ዶክተሮች የተደረጉት እጃቸው በሰንሰለት ታስሮ ቦክስ እንዲጋጠሙ ወደ ሪንግ ሜዳ ነው የተላኩት። በዚህች ሀገር እንደዚህ ኑሮ ውድነት ባለበት ሀገር በዚህ ደሞዝ እንዲሰሩ ነው የተጠየቁት። እኚህ ሰዎች እድሜያቸውን ገብሮ ወጣትነታቸው ልጅነታቸው ሳተው የተማሩት ሙያ ነው። ኢንጂነሮች ምንድን ነው የሆኑት? በእኛ ዘመን ኢንጂነሪንግ ልጆች ሆነን ሲባል የነበረው የእኛ እኩዮች ኢንጂነሪንግ ተማሩና ስራ የሌላቸው ወንበር የሚያሞቁ ሆኑ። አሁን ታናናሾች ይህንን ያያሉ። ጎበዝ ተማሪ የሆኑት ወይ ስራ ያጣሉ ወይ
በጣም በዝቅተኛ ደሞዝ ይሰራሉ። በተቃራኒው 10ኛ ክፍል ትምህርት ያቋረጠ በጣም የሰፈሩ ዱርዬ ነበረ ልጅ ምናምን ነገር ከዚህ ከጎበዙ ተማሪ በጣም የተሻለ ህይወት ሲኖር አሁን አንድ ሰው ስለተማረ የግድ ሀብታም መሆን ላይጠበቅበት ይችላል። ግን ሊርበው እኮ አይገባም። ዶክተር ሆኖ ሊርበው አይገባም ነበር እንደሚራብ አለ። አሁን እኔ በማረስ ብሎ ቢጠይቅ የቱ ጋር ነው የተሳሳተው ልጁ? አሁን ቀጣይ ታናናሾች ምንድነው ጥያቄያቸው? እንዴ ኢንጂነር ብሆን ስራ አላገኝም፣ ዶክተር ብሆን በጣም በትንሽ ደሞዝ ነው የምሰራው፣ ምናልባት ካድሬ እየሰደበኝና እያዋረደኝ ነው የምሰራው ብሎ ቢያስብ የቱ ጋር ነው የተሳሳተው? ላቋርጥህና ግን ተስፍሺ የትምህርት ቫልዩ ግዴታ አይኖ ደሃ ሀገር ነን፣ መብላት በጣም የሚያንገበግበን ጉዳይ ነው፣ መብላት አለብን ምናምን። ግን የትምህርት ቫልዩ ከገንዘብ ጋር ብቻ ነው ወይ መለካት ያለበት ወይም በኢኮኖሚ አይን ብቻ ነው ወይ መለካት ያለበት? በኢኮኖሚ አይን ብቻ መለካት የለበትም። ነገር ግን ከሰርቫይቨል የሚበልጥ ነገር አይደለም። የትኛውም ነገር በህይወት ከመኖር ቀጥሎ የሚመጣው በነገራችን ላይ ትምህርት ዋና ስራው ሀብታም ማድረግ አይደለም። ስሙ ቅድም ብያለሁ። ነገር ግን አንድ ሰው ተምሮ ሲጨርስ ዳቦ መብላት የማይችል ከሆነ ይኸውልሽ ሀብታም መሆን ሌላ ጉዳይ ነው። የኛ ሀገር የተማሩ ሰዎች ጥያቄያቸው ሀብታም መሆን እኮ አይደለም። ፒኤችዲ ሰርቶ ዩኒቨርሲቲ እያስተማረ የዩኒቨርሲቲ መምህር የሆነ ሰው ካልሲ መቀየር ከሆነ የሚያሳስበው ችግር አለ ማለት ነው። ባለጠጋ መሆን ሌላ ጉዳይ ነው። ካልሲ መቀየር የሚያሳስበው ከሆነ አንድ ቢቢሲ ያወጣው ሪፖርት ነበረ። የዩኒቨርሲቲ መምህራን ማስተርስ ያላቸው ፒኤችዲ ያላቸው ቁርስ ቆቀር በሻይ እየበሉ ምሳ እየዘለሉ የሚውሉ ሰዎች ታሪክ ወጥቶ ነበር። ተምሮ የሚገባውን ነገር ሳያገኝ፣ ይሄ አሁን በጣም መሰረታዊ ጥያቄ ነው። አሁን በህይወት የመቆየት ጉዳይ ነው፣ መሰረታዊ ፍላጎት ነው። ይህን መሰረታዊ ፍላጎት አለማሟላት ግን መሆን የለበትም። አሁን ጥያቄው ምንድን ነው? ተምሮ ሚሊነር እንሆን አይደለም ያሉት ሰዎች፣ መሰረታዊ ፍላጎት ይሟላልን ነው ያሉት። ከዛ ውጭ ግን አንድ መርሳት የሌለበት ነገር አንድን ታዳጊ ልጅ አይ የትምህርት ዓላማ እንትን ገንዘብ አይደለም ምናምን ነገር ብለሽ ስትነግሪው ገንዘብን ሲያስብ ትምህርትና ገንዘብ ጠላት ለጠላት እንደሆኑ ነው እያሰበ የሚያደርገው። ምክንያቱም አሁን ባለው የሀገሪቷ ሲስተም ትምህርትና ገንዘብ ደመኛ ሆኖ ነው ያሉት። ለሚማሩ ሰዎች ፍጹም ፖለቲካውን በይ ከቀበሌ ጀምሮ ያለውን አመራር በይ እያንዳንዱ ሲስተም በመደበኛ መንገድ ለተማሩ ለጎበዞች እንዳይመች ተደርጎ የተሰራው። ስለዚህ ወደ ሀገሪቷ ሲስተም ለመግባት መማር ከሲስተሙ ይልሽ መማር መስፈርት አይደለም ቢባል ኦኬ፣ የተማረው ያልተማረው እኩል ይወዳደር እኮ ቢባል አንድ ነገር ነው። እንደዛ ነው ኢትዮጵያ ውስጥ እየሆነ ያለው። የተማረ ይቀጣል ነው ሲስተሙ እንጂ የተማረም ያልተማረም እኩል ይወዳደር ቢባል ፌር ባይሆንም አትሊስት ይሁን እንላለን። አሁን ኢትዮጵያ ውስጥ ያለ የተማረ ይቀጣል ያልተማረ ይሸለማል የሚል ሲስተም ነው ያለው። እዚህ ሲስተም ውስጥ አንድ ሰው ሲገባ ታናሹ የሚያስበው ምንድን ነው? ኦኬ እኔም ብማር እቀጣለሁኝ ብሎ ነው የሚያስበው። አሁን አንዳንድ ዶክተሮች ቲክቶከር እንሆናለን ምናምን ነገር ይላሉ። ይሄ ዝም ብሎ ቀልድ ብቻ አይደለም። ምክንያቱም ቲክቶክ ላይ ሆኖ ሶሳይቲው ጭምር ቲክቶክ ላይ ሆኖ ለሚሳደብ ሰው ጊፍት የሚሰጥ ሶሳይቲ ያለው፣ ቲክቶክ ላይ እየተሳደበ ቪዲዮ ለሰራ ሰው ማስታወቂያ የሚያሰራ ባለሀብት አለ። ቲክቶክ ላይ ሆኖ የሚሳደብን ሰው እንግዳ የሚያደርግ ቴሌቪዥን ጣቢያ አለ። ምን ማለት ነው? እኛ ቅድሚያ የምንሰጠው ለባለጌ ነው። የተማራችሁ ሰዎች በመማራችሁ የተነሳ እንቀጣቸዋለን የሚል ስርዓት ነው ያለው። ታናናሾች ታዲያ ምን አይቶ ይማሩ? ምንድነው ከዚህ መጠበቅ ያለባቸው? ሲስተሙ ለባለጌ ቅድሚያ የሚሰጥ ከሆነ፣ ላልተማረ ሰው ቅድሚያ የሚሰጥ ከሆነ፣ ለመሀይም ቅድሚያ የሚሰጥ ከሆነ እዚህ ጋር ላቋርጥህና አሁንም የሲስተም ጉዳይ ይመስልሃል ወይስ አሁን ያለው የኢኮኖሚ ሲስተም አቴንሽን ኢኮኖሚ ከመሆኑ በቃ አንተ ትኩረት ካገኘ በምንም መንገድ ብቻ ትኩረት አገኝ፣ አቴንሽን አገኝ፣ የሰዎችን አይን ቀልብ ያዝ፣ በሮች ይከፈታሉ እንጂ ዌል ስትራክቸር የሆነ እነዛን ሰዎች የሚያመጣ ነገር ያለ አይመስለኝም። ከአቴንሽን ኢኮኖሚ ጋር የሚገናኝ አይመስልህም? ሳምሃው እንደዛ ነው። ግን አንድ ምን አለ መሰለሽ ፖለቲካ ማውራት አንቺ
ባለፈው ፈራረምሽ ቤት ተጻፈነ ይችላል ነገር ለምን እንደምፈራ ታውቃለህ? በምክንያት ሲገዛ ስለማላይ ነው። ላይክ በሎጂክ በምናምን ሳይሆን ብዙ ጊዜ ፖለቲካ ላይ ስትቀርብ ወይ ጽንፍ ይዞ ነው የምታየው። ሎጂክ ይዘህ ብትቀርብ ማንም የሚሰማ እንትን የሚል ነገር የለም። መረጃዎች፣ ታሪክ ወይ የሆነ በእጅ የሚዳሰስ ነገር ወይ ማሰብን የሚጠይቅ ነገር ይዘህ ስትቀርብ ተገዢ አትሆንም። ስሜትን አንተ እንደዚህ ሆነሃል፣ አንተ እንደዚህ ሆናል ብለህ ስሜትን የሚኮረኩር ነገር ግን ወደ ጠረጴዛው ካቀረብክ አንተ ገዢ ትሆናለህ። ሰዎችም ሊሞቱልህ ይችላሉና እሱኛው ፓርት በጣም ስለሚያስጠላኝ ነው እንጂ ቅድም እንደወቀስኳቸው ፖለቲካው እኔን አይመለከተኝም ከሚሉት ወገን አይደለም። ማህበረሰብ መንግስትን ይሰራል፣ መንግስት ማህበረሰብን ይሰራል አይደለ? እዛ መንግስት የሚያስብበት መንገድ ማህበረሰብ የሚያስብበትን መንገድ ይቀርጻል። አሁን መንግስትን መንግስት ጭንቅላት አለው ወይ ምናምን እንደሚል ክርክር እንዳትወስዱ። ግን መንግስት ይባል መንግስታዊ መዋቅር የሚሰራበትን መንገድ የሚቀርጹ ሰዎች አሉ። እነሱ የሚያስቡበት መንገድ መዋቅሩ ይሰራል፣ መዋቅሩ ህብረተሰቡን ይሰራል። ከዛ ደግሞ ህብረተሰቡ ደግሞ መልሶ መንግስትን ይቀርጸዋል ምናምን ነገር። አሁን እኛ ሀገር ላይ ሲስተም ስንል ይሄ ህግ ይወጣለት ምናምን ነገር ማለታችን ላይሆን ይችላል። ግን አጠቃላይ ሚዲያው እየሰራበት ያለው መንገድ ሚኒስትሪ ሚዲያው መንግስታዊ መዋቅር ውስጥ እየታየ ያለው ነገር ለምሳሌ የትኛውም ሀገር መንግስት የራሱ ፕሮፓጋንዳ የሚሰሩ ሰዎችን እኮ ይመለምላል። ምንም ኃጢአትም አይደለም ችግርም የለውም። ግን እኔ ማንን ይመለምላል የሚል ያሳስበኛል። ለምሳሌ ከፈለሽ የናው ማወራውን የኔ ኃላፊነት ነው ተመልካቾች፣ የኔ ኃላፊነት ወስዳለሁ። እሺ ለምሳሌ ስዩም መስፍንን ማን ነው ስዩም ተሾመን ፕሮፓጋንዳ እንዲሰራልሽ ስትመርጩ ምንድነው የምትዘኛሽ? አሁን በጽግና ከቀጠራችሁ የብልጽግና ፕሮፓጋንዲስቶች መካከል አንዱ ስዩም ነው አይደለ? ስነ ምግባር ነው። አንድን ህዝብ ይጥፋ ብሎ የሚናገር ሰው፣ የስነ ምግባር ችግር ያለበት ሰው፣ ለህግም አይገዛን ሰው ፕሮፓጋንዲስት አድርገሽ ስትመርጪ እንዴት ነው ራስሽን እየሳትሻለሽ? አንዱ አየሽ መንግስት ማንን ነው እየመረጠ ያለው የሚለው ነው። ሚዲያው የሚሰራው ናሬቲቭ አለ። አሁን የኢትዮጵያ በጣም ብዙ ቴሌቪዥን ጣቢያዎች አሉ፣ በጣም ብዙ ሬዲዮ ጣቢያዎች አሉ። ቴሌቪዥን ጣቢያዎች ላይ ሬዲዮ ጣቢያዎች እንግዳ የሚያደርጉት ማለት ነው ፕሮግራም የሚቀርጹት በምን አይነት መንገድ ነው? ፕሮግራማቸው ፕራዮሪቲ የሚሰጡት ለኢንተርቴይንመንት ነው አይደለ? ከኢንተርቴይንመንትም ፕራዮሪቲ የሚሰጡት ስነ ስርዓት ለጎደላቸው ኢንተርቴይንመንት ነው። ለምሳሌ አንድ በጣም በምሳሌ የሚታወቅ ልጅ አለ ቲክቶክ ላይ ተመልካቾች ሊገባቸው ይችላል ስለማን እያወራሁኝ እንደሆነ። እና ያ ልጅ ምን ተደረገ? የሆነ ሳለ ትምህርት ቤት ለልጆች አርአያ እንዲሆን ሞዴል እንዲሆን ማለት ምን ማለት መሰለሽ? ለተማሪዎች ጥሩ ተሳዳቢ ሆኑ፣ ጥሩ ባለጌ ሆኑ እንሸልማቸዋለን ብሎ መናገር ነው። አሁን አስበውበት አቅደውበት ላይ ይችላል እያደረጉ ያሉት ሚዲያዎችም እሱን ሲጋብዙት። ስፖንሰር አድራጊ ድርጅቶች አሉ። ስፖንሰር አድራጊ ድርጅቶች ቲክቶክ ላይ ሴክሹዋል በሆነ አፕሮች የምትታወቀን ሴት ስፖንሰር ሲያደርጉ እኛ ሴሰኝነትን እንሸልማለን፣ እሱ ይወክለናል እያሉ ከዛችን ልጅ እያንዳንዱ ቴሌቪዥን ጣቢያ ሲቀባበላት፣ እያንዳንዱ ሬዲዮ ጣቢያ ሲቀባበላት፣ እያንዳንዱ ፖድካስት ሲቀባበላት እኛ ለብልግና ክብር አለን እውቅና እንሰጣለን እያሉ አሁን ይህን የሚሉት በትክክል አስበውበት ላይ ነው ይችላል። እንስማማለን። ሳያስቡበት ነው የሚያደርጉት አይደለ? አንዳንዶቹ ምንድነው መሰለ ሰርቫይቭ ለማድረግ ስፔሻሊ ሚኒስትሪ ሚዲያው ላይ አሁን ሊትራሊ ፌል እያደረገ ስለሆነ ዲጂታል ሚዲያው እየበለጠውና እሱ እየሆነ ስለሆነ ታይቶ ስፖንሰር ማግኘት ከነሱ ኮንሰርን ብቻ ነው ማህበረሰቡ ላይ ወርዶ ምን ያመጣል፣ እኛ በምን ኢሜጅ እንወከላለን የሚለውን አያዩትም። እሱ መሰለሽ የሚያሳዩት ክሪቲካል ቲንከር አይደሉም ማለት ነው። እሱ እውነት ያስማማናል። እሱ ነው ማለት ነው። ሲስተሙ ክሪቲካል ይሆንሽ መዋቅርን የሚዲያ መዋቅርን ክሪቲካል ቲንከር ያለው ሰው ከያዘ እንደዚህ ነው ይፈጠራል። አሁን እየተገፉ ናቸው ማለት ነው። አሳቢዎች ቤታቸው ናቸው ያሉት። አሳቢዎች ገፋቢዎች ፌስቡክ ላይ ነው የሚጽፉት። የሚዲያው መዋቅር ይኸውልሽ ቢዝነሳችንን ጠብቀን ማህበራዊ እሴታችንን ጠብቀን እንዴት ነው መሄድ ያለብን የሚለውን በትክክል አስበው መስራት የሚችሉ ሰዎች ሚዲያው አልፈልጋቸውም፣ አይፈልጋቸውም። ሀቅ ነው። ግን ሪሊ እንትን ለማለት ይሄ ጋጠወጥ የሆነ መንገድ ብቻ ተከትለሽ መሄድ ነበረብሽ ወይ ነው አይደለም። ድጋሚ አሁን ዮቫል ሀራሪ እናሳ። ዮቫል ሀራሪ ምን ይላል?
ማሰብ በጣም ከባድ ስራ ነው። በጣም አቅም ይፈልጋል እና ብዙ ሰው እሱ ይደክመዋል። ከዛ ምን ይሉሽ ለምሳሌ ኢትዮጵያ ውስጥ አንዳንድ ፊልም ሜከሮች ማይረባ ፊልም ይሰሩና ለምን እንደዚህ አይነት ፊልም ሰራችሁ ሲባል አይ የኢትዮጵያ ህዝብ አምሮ ምን እያሉ መሰለህ ህዝቡ ደደብ ስለሆነ ነው እንደዚህ የሚሰራው እያሉ ነው። እውነታው ግን ህዝቡ እነሱ የሚሰሩትን ክሪቲካል ፊልም መመልከት ስለማይችል ነው ወይስ እነሱ ጠንካራ ፊልም ማሰብ ስለማይችሉ ነው? ሚዲያው የምር የታሰበበት በእውቀት በሎጂክም በአቅም የተሰራ ፕሮግራም መስራት አቅቶት ነው ወይስ ህዝቡ እሱን ፕሮግራም ስለማይፈልግ ነው? እኔ መስራት ስለማይችሉ ነው ብዬ ማለት ነው። በጣም ጥቂት ሰዎች እኮ አሉ በጣም የታሰበበት ፕሮግራም የሚሰሩ ምናምን ነገር በቁጥር በጣም ጥቂት ይሆኑ። አሁን ይሄ ሚዲያውን ብቻ እየወቀስኩኝ አይደለም፣ ስፖንሰር አድራጊዎች ጋርም አለ ኮንሰርን። ግን ሚዲያው በራሱ ይሄ ምንም አስቦ መስራት ባለመቻሉ ፈጠረውን ችግር ወደ ምን አመጣው መሰለሽ? ህዝቡ እንትን ስለሆነ አይነት ፕሮጀክት አደረገው ህዝቡ ላይ እንዴ ትኩስ ድንች እጅሽ ላይ ሲኖር ወደ ሌላው ሞርወር አይነት ነገር እንደዛ ያደረገው። በተመሳሳይ ሁኔታ ይሄ ችግር ሌላ ማጋር አለ፣ ስፖንሰር አድራጊዎች ጋር አለ። በነገራችን ላይ ስፖንሰር አድራጊዎች ለምሳሌ ቲክቶክ ላይ ምናምን ነገር ለሚሰሩ ልጅ ስፖንሰር የሚያደርጉ ሰዎች የሚያዩት ቁጥር ነው። ዝናና ተጽዕኖ ፈጣሪነት በጣም የተለያየ ነገር ነው። በጣም ለምሳሌ ሶሻል ሚዲያ ላይ ጡቷንና መቀመጫዋን በማሳየት የምትታወቅ ሴት 500,000 1 ሚሊዮን ፎሎወር ሰበሰበች። በሷ ሰርክል የሚሰበሰብ ሰው ምን አይነት ሰው? ምናልባት ቲኔጀሮች፣ ምናልባት ወሲባዊ ፍላጎታቸው በጣም ከፍ ያለ ይሄ ነገር ማየት የሚያዝናናቸው የሆኑ ሰዎች ተሰብስበዋል፣ 1 ሚሊዮን ሰዎች። ሌላ ደግሞ ቢዝነስ ላይ ማማከር የሚሰራ 50,000 ተከታይ ያለው ሰው አለ። ያቺኛው 1 ሚሊዮን ተከታይ ያላት ስለ ቢዝነስ ስራዬ ብሎ የሚያማክር 50,000 ተከታይ ያለው ሰው አለ። በሱ ላይ የሚሰበሰቡ ሰዎች ምን አይነት ናቸው? ገንዘብ የሚያንቀሳቀሱ ቢዝነስ ላይ እንዴት ይሰራል ምናምን ናቸው። አንቺ ሪል ስቴት ነጋዴ ነሽ። ማስታወቂያ ማሰራት ያለብሽ ማለት ነው ካንቺ ጥቅም አንፃር ማህበረሰብ ጥቅም ምናምን የሚሉት ካንቺ ጥቅም አንፃር ማጋር ነው ማስታወቂያ ማሰራት ያለብሽ። እዛ ጋር 1 ሚሊዮን ሰው ቢሰበሰብም 1 ሚሊዮን ገዢ እኮ አይደለም የተሰበሰበው። ወጥ ቲኔጀሮች በነገራችን ላይ ለምሳሌ ሴክሹዋል ጉዳይ ለምሳሌ ልክ ከቲኔጅ ሰው ሲያልፍ እየሰለቸው ነው የሚመጣው እና የሆኑ ቲኔጀሮች ሴክሹዋል ነገር የሚወዱ ምናምን ሰዎች ናቸው የተሰበሰቡት። እዛ ሰውዬ ጋር ያሉት 50,000 ሰዎች በፐርሰንት እኮ ስታይ 20 እጥፍ ትበልጠዋለች እኮ በተከታይ ብዛት። እዚህ ሰውዬ ጋር ግን ያሉት ገንዘብ ማንቀሳቀስ አጀንዳቸው የሆነ ገንዘብ የቱ ጋር ኢንቨስት ላድርግ የሚሉ የሚያሳስቡ ሰዎች ናቸው የተሰበሰቡት። እዚህ ሰውዬ ጋር ማስታወቂያ ብታሰሪ ምናልባት ገዢ የምታገኙ እዚህ ሰውዬ ጋር ነው። አሁን ግን ችግሩ ምንድነው? ሶሻል ሚዲያ ላይ የሚያስተዋውቁ ሰዎች የሚያዩት እንትኑን አይደለም፣ ምን ቫልዩ አላቸው፣ ምን ይሰጡናል አይደለም። ስለዚህ እነሱ ራሱ ክሪቲካል አስበውበት አይደለም የሚያደርጉት ማለት ነው። በቃ ዝም ብሎ ግን ይሄኛው ደግሞ ችግሩ ምንድነው? እነሱንም ይጎዳል፣ በተመሳሳይ ሁኔታ ማህበረሰብን ነው የሚጎዳው። ምክንያቱም ቅድም እንዳልኩሽ ነው ሚዲያው ባለጌ የሚሸልም ከሆነ ባለሀብቱ ማስታወቂያ ማሰራት ብሎ ባለጌን የሚሸልም ከሆነ መንግስታዊ መዋቅሩ ለባለጌ የሚመች ከሆነ ላልተማረው የሚመች ከሆነ ቅድም ያነሳነው ስለ ትምህርት ነው አይደለ? ከታች ያለው ሰው ብማር ይቺ ሀገር አትፈልገኝም ብሎ ያስባል። አሁን በተደራጀ መንገድ እነዚህ ሁሉ ላይነግርሽ ይችላል። ዲፕ ኢንሳይድ ግን የሚያስበው ብማር እኔ ምን አመጣለሁ ብሎ ነው የሚያስበው። አሳዛኙ ነገር ባለመማሩም እኮ ውጤት ያመጣል ማለት አይደለም። የተማረ ሰው ኢትዮጵያ ውስጥ ደሃ ነው ማለት ያልተማረ ሰው ሀብታም ነው ማለት አይደለም። ግን በዛ ደረጃ አይደለም ሰው ሊያስበው የሚችለው። ስለዚህ ልጆች አሁን ተማሪዎች በልጅነታቸው ቀደም ያነሳናቸው ችግሮች አሉ። የጦርነት ችግር፣ የመምህራን በጣም በዝቅተኛ ደሞዝ የሚያስተምሩ መምህራን መኖራቸው፣ የመምህራን አቅም ማነስ፣ የትምህርት ቤት እንዲህ ያሉ ችግሮች ላይም በተጨማሪ ደግሞ ትምህርት ዋጋ የለውም ብሎ እንዲያስቡ ሆኖ ነው ያደጉት። ከዛ እነኚህ ልጆች የለም ግድ የላችሁም ከፍተኛ ውጤት አምጡ እየተባሉ ነው። እና እኔ መንግስት የምር የሚያስብ ከሆነ ከስር ያሉትን ችግሮችን ፈቶ ከዛ በኋላ ስለ ውጤት መነጋገር ይቻላል። አሁን ግን ችግሮቹን አልፈታም፣ ግን ውጤቱን እንነጋገር ነው እና በዛ መንገድ የውጤት ለውጥ ይመጣል ብዬ አላስብም። መልካም። ከሶሻል ሚዲያ ጋር በተገናኘ በጣም ቁጥር እንዴት ዋጋ እንደሚሰጠው አንድ ከማነሳቸው ሀሳቦች አንዱ ምንድነው እና ያ ቁጥር እንዴት ከስሜታችን የራቀ እንደሆነ ለምሳሌ ቁጭ ብላ አሁን 100 ሰው መጥቶ አንተ እኮ ጥሩ ደራሲ አይደለህም ቢልህ
ለራሴ ያለ ሰልፍ ወርዝ ሰልፍ ሪስፔክት ምናምን ይኖራል። ግን አሰም ፖይንት የሆነች ኔጌቲቭ ነገር ትገባለች። 100 ሰው ግን ሶሻል ሚዲያ ላይ ቢሰድብህ ኦር የሆነ ነገር ቢያደርግህ እንትን አትልም፣ ሪሌትድ አታረገውም። እና ቁጥር ለነገሮች ያለንን እይታ በጣም ሶሻል ሚዲያ ቁጥርን በጣም ያገዘፈና እውነታውን የምናይበትን መንገድ ያራቀ እንደሆነ በደንብ የሚታይበት ዘመን ላይ እንዳለን ይሰማኛል። ወደ ሌላው ጥያቄ ልሻገርና ከፊት ለፊታችን ምርጫ አለ። 2018 ነን፣ ግንቦት ላይ ምርጫ ይኖራል። እስካሁን እንደ ሀገር በካርድ መንግስት ሾመን አናውቅም። ይሄን ድምጽ እንትን ብዬ ነው ማደርገው ለሰስ አድርጌ ለሰስ አድርጌ ነው ከእንትን የምለው እንዳልኩ ነው እኮ በቃ ብዙ ያነበበ ሰው ስታገኝ ማታወራው ጉዳይ የለም። እና እሺ ይሄኛውን ጥያቄ ግን ቆይ እንያዘውና እንደው ማንበቡም ጋር እንዳንረሳው ቅድም አነሳላለሁ ብዬ ነው። አንድ ሰው በማንበብ አሁን አፕሪሺየት አናደርግም። የፖለቲካውን ጉዳይ እንመጣበታለን። ቅድም ስላልጠየቅኩ ነው ብዙ ጉዳዮች ላይ ስለገባን። ማንበብ አፕሪሺየት የሚደረግ ጉዳይ አይደለም። የተማረም ኃይል ኖሮን እንደው ዩኒቨርሲቲ እንኳን የገባው ህዝብ ብዙ ሆኖ እንኳን እንዳልከው ነው የሚሸጠው መጽሐፍ ከ3000 ኮፒ በቃ አያልፍም። 3000 ከሸጠ አንድ ደራሲ በቃ ይጨበጨብለታል ምናምን ማለት ነውና በዚህ መጠን ማንበብ ሩቅ የሆነብን ለምንድን ነው? አንድ ሰው በማንበቡ ምን ያገኛል? እንደው አንድ ሰውን እንተውና ተስፍሽ በማንበቡ ምን አይነት ሰው ሆነ? ማንበብ ለተስፍሽ ምን ጨመረለት? ምን ይባላል መሰለሽ ባልተያዘ ዜና ተብሎ ነው የሚቀጥለው። ይሄ ምን ይባላል መሰለሽ በማንበብ ካገኘሁት ነገር ይልቅ ከራሴ የቀነስኩት ነገር ይበዛል ይባላልና አላስፈላጊ የሆኑ አብሮን ያሉ ምናስብበት መንገድ ምናምን ነገር ሊሆን ይችላል። እሱን እየሸረፍሽ እንድታነሽ ያደርግሻል። መጽሐፍ ቅዱስ ላይ ጳውሎስ ሐዋርያው ቅዱስ ጳውሎስ ከመባሉ በፊት ሳውዲ ያለ ክርስቶስን መንገድ ተገናኘው ይልና ከዛ በኋላ አይኑ ታወረ ምናምን ነገር ከዛ ሲጸለይለት ከአይኑ ላይ ቅርፊት ወደቀ ይላል። ማንበብ እንደዛ ነው። አይናችን ላይ ያለውን ቅርፊት ቀስ እያደረገ እያነሳልን ይሄዳል። ስለዚህ የሰው ልጆች በመጀመሪያ ብሩህ አይደሉም ብለህ ታስባለህ ማለት ነው? አዎ አሁን ሲወለድ ነው ብሩህ አይደለም ወይስ ምናምን የሚል አላነሳው። በጣም ብዙ ውስንነቶች አሉበት። አሁን እነኛን ውስንነቶች የሚቀርፍልን ንባብ ወይም ዝም ብሎ አንድን ድንጋይ ብንወስድ ድንጋዩ መጀመሪያ ዝም ብሎ ድንጋይ ነው። ከዛ በኋላ ወደምትፈልጊው ቅርጽ ታደርጊውና ውብ ድንጋይ ልታደርጊው ትችያለሽ፣ የጌጥ ልታደርጊው ትችያለሽ ምናምን ነገር። ንባብ እንደዛ ነው የሚያደርግሽ። በጣም ቅርጽ ይሰጥሻል የምታስቢበትን መንገድ። ከዛ ውጪ ግን አንዱ በጣም የንባብ ጥሩ ነገር አንዳንድ ጉዳዮች ላይ ይኸውልሽ ልክ ስታነቢ ለእንትን ጥያቄ እንትን መመለስ አለብሽ። ለዚህ ጥያቄ ይሄ ነው መልሱ እያለ አይደለም ይነግርሽ፣ ግን ሀሳቦች እንዴት እንደሚደራጁ እየገባሽ ይመጣል። ሀሳብ እንዴት እንደሚዋቀር በጣም በተረዳሽ ቁጥር ቀጥሎ የሚመጣውን ችግር እንዴት አድርገሽ በተደራጀ መንገድ መፍታት እንዳለብሽ እየገባሽ ነው። ልክ ስታነቢ እኮ ከፍቅረኛሽ ጋር ስትጨቃጨቂ እንዴት ነው እሱን አንድ የምታደርጊው ብሎ ላይሆን ይችላል የምታነቢው። ልክ ስታነቢ መንገድ ላይ የሚገጥምሽ ሰውዬን እንዴት ነው የምታናግሪውን አይደለም የምታነቢው። ልክ አሁን ከዚህ ስንወጣ የሚገጥመንን ችግር እንዴት እንፈታለን አይደለም የምናነበው። ስናነብ በተደራጀ መንገድ አእምሯችን መስራት ይችላል። በተደራጀ መንገድ ማሰብ እንጀምራለን። ወይንም ወደ ስፖርት ብንወስደው በጣም ጥሩ ምሳሌ ስለሆነ ነው። አንድ ቦክሰኛ ምናምን ነገር ሁሉ ጊዜ ሰውን ጡንቻውን እየገነባ ሲሄድ እንትና የሚባል ቦክሰኛ ሲመጣ በዚህ በኩል ልመታው እንትና ደግሞ እንደዚህ ልመታው ብሎ አይደለም የሚሰራው። ጡንቻው ይዳበርና ቀጥሎ የሚመጣው ማስተናገድ ባለበት መንገድ ማስተናገድ ይችላል። አእምሮንም እንደዛው ሰጂው ልክ ስታነቢ እየዳበርሽ የደረጀሽ ትሄጂና መመከት እንድትችይ ያደርግሻል። የትኛውንም ችግር እንዴት መፍታት እንዳለብሽ የመፍቻ ቁልፎችሽን ይሰጥሻል። አንዱ ነገር እሱ ነው። ከዛ በኋላ ግን አይምሰለን አሁን ይሄ በጣም ጃንክ የሆኑ ዘመን ምናምን ነገር ያልፋል፣ እየጠራ ይመጣል ዘመን። ከዚህ በኋላ ዓለም በጣም በፍጥነት እየተቀየረች ነው። ከዚህ ቀደም እውቀት ማለት በቃ ዲግሪ ካለሽ ለሰርቫይቫል በቂ ነበር። አሁን ግን እንደዛ አይደለም። በጣም በፍጥነት የሚለዋወጥ በጣም በትክክል የሚያስብ ሰው የሚፈልግበት ዘመን ነው። በጣም ክሬቲቭ መሆን የሚፈልግ በጥልቀት የምታስቢ ምናምን። አሁን የቲክቶክ ዘመን ምናምን በቃ ጃንክ ነገሮች ምናምን የሞሉበት ዘመን ይመስለናል። ይሄ ዘመን ያልፋል።
ጎርፍ ነው፣ የጊዜ ጉዳይ ነው። ከዛ በኋላ በሚመጣው ዘመን ውስጥ ሰርቫይቭ የምታደርጊው በትክክል ማሰብ ስትችይ ነው። በትክክል ማሰብ ማትችይ ከሆነ ሲስተም ያስወጣሻል። ኤአይ መጥቶ ስራሽን እንዳይቀማሽ የምታደርጊው በምንድን ነው? በጣም ቀላል ነገር። ለምሳሌ አሁን ስለ ጋዜጠኝነት ብናነሳ ቀስ እያለ ዜና የሚያነብ ሮቦት ይመጣል። ስለዚህ ዜና አንባቢነት ከስራ ሊወጣ ነው ማለት ነው። ስለዚህ ጋዜጠኛው ምንድን ነው ማድረግ ያለበት? መፍትሄው ምንድን ነው? ተንታኝ መሆን ነው ምናልባት ኤአይ ተንታኝ እስኪሆን ድረስ ወይስ ምንድን ነው ማድረግ ያለበት? እሱ የምታውቂው ይልሽ አሁን ኤአይ ሲመጣ ከዜና አንባቢነት ወደ ተንታኝነት መቀየር ምናምን ነገር ብለሽ አይደለም የምታነቢው። ግን እያነበብሽ በሄድክ ቁጥር አዲስ የሚመጣውን ዘመን እንዴት ነው እማልፈው የሚለው በተደራጀ መንገድ ማሰብ ስለምትችይ እሱን ሲስተም እየተረዳሽ ይመጣል። እና አሁን በጣም በፍጥነት በሚቀየር ዓለም ላይ ሰርቫይቭ አድርገሽ ለመቆየት ያለሽ አማራጭ ማንበብ ነው። ከዛ ውጭ ምንም የተሻለ አማራጭ የለም። ከዛ በጣም ብዙ የሚያነብ ሰው ደግሞ ሲኖር ያ የሚያነበው ህብረት የሚያነብ ማህበረሰብ መብዛት በተደራጀ መንገድ የሚያስብ ማህበረሰብ ይበዛል። በተደራጀ መንገድ የሚያስብ ማህበረሰብ ሲበዛ ማህበረሰባዊ ችግር መቅረፍ ይችላል። አሁን እኛ ሀገር ላይ ዝቅተኛ አንባቢ ነው ያለው። እዛም እኮ ነው በጣም ብዙ ችግር ያለበት ሀገር ውስጥ የምንኖረው። ብዙ አንባቢ የለንም። ለምሳሌ ኢትዮጵያ ውስጥ ብዙ ፖለቲካ አይነበብም፣ ግን በጣም ብዙ ፖለቲካ ተንታኝ አለ። አሁን እንዴት ነው የፖለቲካ ችግር እና በጣም ብዙ ታሪክ አስተማሪዎች ማለት በቃ አስተማሪዎች ስለሽ ሶሻል ሚዲያ ላይ ባዩ ምናምን ላይ ታሪክ የሚተነትኑ አሉ። ከዛ ደግሞ ታሪክ በደንብ አይነበብም። ያላነበብሽውን ታሪክ እንዴት ነው የምትተነትኑ? እንዴት ነው ከዛ ከታሪክ ጋር የተያያዘውን ችግር የምትፈችው? እና በጣም ዝም ብሎ ችግር ለማህበረሰብ እየተደረበብን የመጣው በቂ የሆነ የንባብ መሰረትም ስለሌለን ነው። እና ማህበረሰባዊ ችግራችንን መፍታትም ግለሰባዊ ችግራችንን መፍታት በተለይ ደግሞ ከነገው ዓለም ጋር ተወዳዳሪ ሆኖ ለመቀጠል ከንባብ ውጭ ምንም አማራጭ የለንም። በነገራችን ላይ አሁን ሌላው ዓለም እየሄደ ባለበት መንገድ በዛ ፍጥነት የበረከት ስምዖን አንድ መጽሐፍ አለውና ተንሳይ ዘኢትዮጵያ የሚል መጽሐፍ አለው። እዛ መጽሐፍ ላይ አንድ በጣም የምትገርመኝ ምሳሌ አለች። እሱ ሌላ መንገድ የተጠቀሙ ምሳሌ ነው፣ ግን ቀይረን እንጠቀሙ። ምንድነው የሚለው? እየሮጥን ነው፣ በፍጥነት እየሄድን ነው፣ እያደግን ነው፣ ግን ናዳ እየመጣብን ነው ይላል። አሁን መሮጥሽ አይደለም የሚያድንሽ፣ እየሮጥሽ ናዳ እየወደቀብሽ ከሆነ ብትሮጭም ትጣፊያለሽ። የሚያድንሽ በጣም በፍጥነት መሮጥ ነው። ከናዳው ከሚመጣብሽ አደጋ በተሻለ ፍጥነት ነው መሮጥ የሚጠበቅብሽ። በተሻለ ፍጥነት ደግሞ የሚያስሮጥሽ ንባብ ነው። በተደራጀ መንገድ ማሰብ ነው። በዚህ ዘመን በጡንቻ አይደለም ሰርቫይቭ የምናደርገው። የሆነ ዘመን የአደን ዘመን ነበረ፣ ጡንቻ ያስፈልግ ነበረ። አሁን የሀሳብ ዘመን ነው። ዝም ብሎ መረጃ መሰብሰብ አይደለም አሁን የሚያስፈልግ። የሆነ ዘመን በጣም መረጃ በጣም ጉልበት ነበር። አሁን የትም መረጃ ይገኛል። አሁን የሚያስፈልገው በተደራጀ መንገድ ማሰብ ነው። በተደራጀ መንገድ መታሰቢበትን ቁልፍ ደግሞ የሚሰጠው መጽሐፍ ነው። ስለዚህ ያነበበ ሰው ናዳን በሚገታ መንገድ መሮጥ ይችላል። ናዳውን ማስቆም እንኳን ባይችል ናዳው ራዩ ላይ እንዲያርቅ አድርጎ ቀድሞ መሮጥ ይችላል። እና ማንበብ ለዚህ ነው የሚያስፈልገው። አሁን ያልከውን ሀሳብ አንድ የሚያጠናክር ሀሳብ ወይም ደግሞ ኦብዘርቭ ያደረኩትን የኔን እንትን ልንገርህ። አሁን ፈረንጆቹ ጋር እያንዳንዱ የሚመጣው ነገር ለምሳሌ ከእርሻ ወደ ኢንዱስትሪያል የመጡበት በፌዝ ነው። ላይክ የሆነ ያለፉበት ያኛውን ኤጅ ያኛውን እድሜ ኤክሰርሳይዝ ያደረጉበት ነገር አለ። እኛ ሀገር እሱ አይኖርም። ላይክ ለምሳሌ ሶሻል ሚዲያ እንበል። ሶሻል ሚዲያ ፌስቡክ ምናምን የመጣበት ዘመን ነበረ። ፌስቡክ የገነነበት ዘመን ነበረ። እሱን በደንብ ፕሮሰስ ሳናደርግ እሱን በደንብ እንትን ሳንል ቲክቶክ መጣ። ሳንሰራ ሳንስተካከል ለዛ የሚሆን ካራክተር ሳይኖረን ምናምን እዚህኛው ጋር በጣም ልቅ የሆነ ማንነታችን ተሰጥቶ እናገኘዋለን። እና ልክ እንዳልከው ነው። በቃ አንድ ናዳው ይመጣል፣ እሱን የሚችል ማንነት የለንም። ሶ በዛ ውስጥ የመዋጥ ነገር ከዛ የምናያቸው ነገሮች ያስደነግጡናል። እንዴ እንደዚህ አይነት ደረጃ ደርሰናል እንዴ እንላለን። እና ያልከውን እንትን ላጠናክርልህ ብዬ ነው። እንዴት ይሻላል? ኦልሬዲ ተጠይቋል ጥያቄው። እዚህ ጋር ነው የተንታኝ አስተያየት ሳይሆን እንዳንድ ኦብዘርቭ እንደሚያደርግ ግለሰብ እንግዲህ ምርጫ ይደረጋል አይደረግም በጣም ብዙ የሚወሩ ነገሮች አሉ። ከተለያዩ ሚዲያዎች ይደረጋል ብለን እንገምት። አንድን መንግስት አምባገነን ይሁን ደካማ ይሁን ምንም ይሁን ስልጣን ላይ የሚያቆየው የመንግስቱ ባህሪ ብቻ አይደለም፣ የተቃዋሚዎች ባህሪ ነው። አሁን እኛ ሀገር ላይ በጣም በሚያሳዝን ሁኔታ የተቃዋሚው ወገን በየቀኑ የመንግስትን ደካማ ጎን ይነግርሻል።
በተቃራኒው ግን ከነሱ የሚሰራው የቤት ስራ 1% አልሰሩም። አንድ መንግስት ደካማ ስለሆነ ብቻ አይወድቅም። አንድ መንግስት አምባገነን ስለሆነ ብቻ ከስልጣን አይነሳም። እና ምንም የቤት ስራውን ያልሰራ ተቃዋሚዎች አንደኛ እርስ በርስ ምንድነው ደርቢ ናቸው፣ የእግር ኳስ ደርቢ ባይሆን። ከዛ ውጪ ተቃዋሚዎች ራሳቸው ዲሞክራሲን በተመለከተ ያላቸው መረዳት ማለት መንግስት ዲሞክራሲ አላሰፈነም ይላሉ እንጂ በጣም ቤታቸው ውስጥ እርስ በርስ ራሱ ዲሞክራሲ አስተሳሰብ ያላቸው። ለምሳሌ አሁን አንድ ሰው በግል ይነገረኝ እንደ ራሴ ፐርሰናል ኮንሰምፕሽን ይነገረኝ ስለሆነ ዝርዝሩን ሳልነግርሽ ምን ነገር ያ ሰው እንትና የሚባል ፖለቲከኛ ጋር እንዴት ትታያለህ ተባልኩኝ። ያም ሰው ፖለቲከኛ ነውና አንድ ፖለቲከኛ እኔ ፖለቲከኛ ሆኜ አንቺን እንትና ከሚባል ፖለቲከኛ ጋር እንዳትታይ እንትና ጋር እንዳትወያይ ካልኩሽ ስልጣን ሲይዝ ምን አይነት ሰው ነው መሆነው? ምንም ሀሳባት ሰማ አንድ እሱ። ሁለተኛ ሀገሪቷ እንደባሪያ ሁኔታ በመረዳት ነገር አሁን ሁሉም ተቃዋሚዎች የሚያነሱት ከውዝ አላቸው የምትቀበያው አይነት አጀንዳ ግን የራሳቸውን አጀንዳ ብቻ ነው እንጂ የሚያውቁት ሌላውን አጀንዳ የምር አይረዱትም አያውቁትም። እና የሌላውን አጀንዳ ኢትዮጵያ ውስጥ ደግሞ በጣም ብዙ ችግር ያለበት እና የሀሳብን ብዝሃነት፣ የብሔር ብዝሃነት፣ የሃይማኖት ብዝሃነት፣ ታሪክ የምንረዳበት መንገድ በጣም የተለያየ ነው። ከዛ አጀንዳችንም የተለያየ ነው። የጋራ አንድ አጀንዳ አለ። ከዛ ውጪ ግን በጣም የሚለያዩ ደግሞ ጥያቄዎች አሉ። ህገ መንግስትን በተመለከተ ያለን ጥያቄ የተለያየ ነው። አንዳንዱ ይሄ ህገ መንግስት መቀጠል አለበት ብሎ የሚያስበው፣ አንዳንዱ ደግሞ ይሄ ህገ መንግስት አይደለም ህገ አራዊት ነው ብሎ የሚጠሩ ማለት ነው። አሁን ሁለቱ ተቃራኒዎች መካከል ላይ የመነጋገር ፍላጎት ከሌላቸው እንዴት ነው ለኢትዮጵያ ፖለቲካ መፍትሄ የሚያመጡት? የድጋፍ መሰረታቸው ላይ ምናምን ነገር እና ይሄ በጣም ከሀገሪቷ ተጨባጭ ሁኔታ ጋር በትክክል መራመድ ያልቻሉ፣ አብሮ መተባበር ያልቻሉ፣ በጋራ መቆም ያልቻሉ ናቸውና የተለየ ለውጥ ያመጣሉ ብዬ እውነት ለመናገር በግሌ አላምንም። እና እኔ በጣም የተሻለው መንገድ ለውጥ እንዲመጣ የምር የሚፈለግ ከሆነ መጀመሪያ ሰብሰብ ይበሉ ምናምን ነገር በኮመን አጀንዳዎች በጣም መሰባሰብ በጣም መለመድ መቻል አለበት። እና መንግስትን መጥላት መንግስትን መቃወም ብቻ ብዙ ነገሮችን አይቀይርም። እና ከየት ወዴት ነው የምንሻገረው? ለምሳሌ ኢህአዴግን ሰዎች ሲቃወሙ ቀጥሎ ምንድነው የሚመጣው የሚል ጥያቄ ሲነሳ ዋናው ወያኔ ወደቅ ምናምን ይባላል ነበር። ዋናው ወያኔ ወደቅ እኮ አይደለም፣ ቀጥሎ የት ነው የሚሄደው? እሱ እኮ መታወቅ አለበት። ወያኔ ወደቅልኝ ምናምን ነገር ነበር። ለህወሓት ባላቸው ስር የሰደደ ጥላቻ፣ ፖለቲካ ማለት ጥላቻ እኮ አይደለም። ህወሓትን ወደድሽው ጠላሽው ሌላ ጉዳይ ነው። ለህወሓት ባላቸው ስር የሰደደ ጥላቻ ብቻ ወያኔ ወደቅልኝ እንጂ በቃ አያሳስበንም ምናምን ሲባል ነበር። ቀጥሎ ግን የመጣው ምንድን ነው? በንጉሱ ዘመንም በቃ ልክ የንጉሱ የመጨረሻ ዘመን ከመጣ በኋላ ደርግ ሲመጣ ኋላ ላይ ደርግ ጨፍጫፊ ሆኖ ከመገለጡ በፊት ድጋፍ እኮ ነበረው። ከዛ በኋላ ግን ዲሞክራሲያዊም ነበር እኮ መጀመሪያ ላይ እውነተኛ ባህሪው ጥፍሩን እያወጣ ሲመጣ ምናምን ነገር በጣም ሰው ደነገጠ። አሁን አይሽ ዋናው ምናምን ነገር ሁሉ ነገር አይደለም። ለውጥ አንዳንዴ በራሱ መንገድ ሊመጣ ይችላል። ተቃዋሚዎች በአግባቡ ሳይደራጁ ሲቀር መንግስት በጣም ደካማ እየሆነ በሄደ ቁጥር መንግስት በራሱ ጊዜ ኮላፕስ ሊያደርግ ይችላል። ገዢው ፓርቲ በራሱ ጊዜ ኮላፕስ ሲያደርግ መሀል ላይ ያለችዋን ክፍተት የሚጠቀመው ማን መሰለሽ? ብዙ ጊዜ ወታደር ሊሆን ይችላል የሚጠቀመው። ከወታደር ደግሞ ዲሞክራሲ አይጠበቅም። እውነት ነው። ከወታደር ዲሞክራሲ የማይጠበቀው ወታደሮች እንደው በባህሪያቸው ጸረ ዲሞክራሲ ሆኖ አይደለም። በጣም ረጅም ትንታኔ የሚፈልግ ጉዳይ ነው። ግን እዚህ ጉዳይ ላይ ፋሲካ ሲደልልሽ አሞራው ትውልድ የሚለው መጽሐፍ ላይም ጥሩ ማብራሪያ ያስቀምጧል። ወታደሩ የሚዋቀርበት መንገድ ትዕዛዝ ተቀባይ እንዲሆን ሃይራርኪ እንዲከበር ተደርጎ ምናምን ነገር ነው። ያ አወቃቀር ልክ ድንገት ወታደራዊ መንግስት ስልጣን ላይ ሲይዝ ላይቀየር ይችላል። አሁን ኢትዮጵያ ወታደራዊ መንግስት ይመሰረታል ምናምን እያልኩ አይደለም። ነገር ግን ድንገት በእኛ ሀገር ሴናሪዮ ለምሳሌ ብልጽግና ኮላፕስ ቢያደርግ እሱን ለመረከብ የሚረዳ ምንም አይነት የተደራጀ ተቃውሞ መሰረት የለም። ንጉሱ በጣም ብዙ የሚቃወሙ ሰዎች ነበሩ፣ እየተፈጠሩ መጡ። ግን ፍጥነታቸው ለመደራጀት እኮ እየሞከሩ ነው። መኢሶን ለመቋቋም ሞክረዋል፣ እንዲህ ተማሪዎች ምናምን ነገር። ግን የንጉሱ ስርዓት እየጨለመበት ባለው ፍጥነት አይደለም እነሱ እየተቋቋሙ የነበሩት። ልክ የንጉሱ ዘመን ሲያበቃ መረከብ የሚችል ኤሊት ቡድን አልነበረ። ስለዚህ ሻለቃ መንግስቱ እና ጓደኞቹ ልጅ ሀገሪቷ ወደቀች ማለት ነው። ከዛ በኋላ በጣም ዘግናኝ በሆነ ሁኔታ ነው ደም የፈሰሰው።
ንጉሱን ህዝብ የጠየቀው ዲሞክራሲ ነበረ። ቀጥሎ ግን ዲሞክራሲ ንጉስም የሌለው ህዝብ ነው እና የሆነ መንግስት ስለተቃወመን ብቻ ምናምን ላይቀየር ይችላል እና እኛ ሀገር ላይ መንግስትን የሚቃወም ሰው እንደ ጀግና ይቆጠራል። ተቃዋሚ የሚቃወም ሰው ግን እንደተሳሳተ ይቆጠራል። ግን ተቃዋሚዎችን ልንተቻቸው ልንቃወማቸው ይገባል። ካልሆነ አሁን ባለው ሁኔታ እኔ ትዝ አይሉንም ራሱ እኮ ከምርጫ አካባቢ ካልደረሰ ትዝ አይሉንም። እነሱም ደግሞ በዚህ ጉዳይ ላይ እንደዚህ ብለው ሀሳብ ሲሰጡ አንሰማቸውም። ምርጫ ሲደርስ ነው ርዕዮተ ዓለም የሌለው ምናልባት በጣም ሰው ቲክቶክ ላይ ተውታል ብዬ አስባለሁ። ያን ቪዲዮ አለ አይደለ የተቃዋሚ ፓርቲ መሪ ነውና ምንድነው ዋልታ ቴሌቪዥን የሚለው ቀርቦ ነው ምንድነው ርዕዮተ ዓለማዊ ፍልስፍናችሁ ሲባል አቆም ርዕዮተ ዓለም እንዲህ አይነት ተቃዋሚዎች እና ስለዚህ ተቃዋሚዎችን በተለይ መንግስትን የሚቃወም ሰው ስራዬ ብሎ ተቃዋሚዎች እነማን ናቸው ምንድነው እያደረጉ ያሉት ምናምን ነገር የሚለው ስራዬ ብሎ መከታተል መቻል አለበት። የተቃዋሚ ሚዲያዎች ምንድነው እያሉ ያሉት የሚለው በጣም በስነ ስርዓት እየተከተለ ማረም ያለበትን ማረም መቻል አለበት። ካልሆነ ግን ብቻ ግድ የለም ብልጽግና ወደ ቀለኝ ምናምን ነገር የሚለው ብዙ ወንዝ አያሻግርም። ቅድም እንዳልኩት ነው ቫኪዩም ሲፈጠር ሞስት ፕሮባብሊ እድሉ ያለው ወታደር ጋር ነው የሚሆነው። የመጨረሻ ጥያቄ ላድርግ ጊዜ እንትን ስለሚለን እንጂ እንዳልኩ ብዙ ነገር ብጠይቅህ ደስ ይለኝ ነበር። ሌላ ጊዜ ትጋብዥኛለሽ። መልካም። እንደ ሚዲያ ባለሙያነትህ እንደ ጋዜጠኛነትህ ተውከው እንዴ እንትን ይላል እኮ አይደለም ፕላትፎርሙ ነው የሚቀየረው። ላይክ አሁን እኮ ቲክቶክ ያለው ሰው እኮ የራሱ ቲቪ ስቴሽን እንዳለው ሰው ነው። በቃ ሲቲዝን ጆርናሊዝም የተስፋፋበት ሁሉም ሰው ጋዜጠኛ የሆነበት ነው። ምን ያህል ሲሰራ ባላንስ ዳርጎ ይሄ ጋዜጠኛ ስትሆን ማድረግ ያለብህን ክራይቴሪያ ተጠቅሞ ይሰራል አይሰራም ሌላ ጥያቄ ቢሆንም አሁን አንድ የሚያስቅ ኤክስፒሪየንስ ልንገርህ። አንድ ጓደኛዬን ደወልኩና እኔ ወደፊት ኢንተርናሽናል ሚዲያ ላይ ነው መስራት የምፈልገው አልኩት ማለት ነው። ኦኬ እሺ ዜና ምናምን ከነማን ነው የምትሰሚው ምናምን አለኝ። ከዛ ነገርኩት ምሰማበትን። ከዛ ቲክቶክ ላይ ያሉ ዜና የሚሰሩ ልጆችን ጠቀስኩለት ማለት ነው። ከዛ በጣም ነው የሳቀው። እንግዲህ አንቺ ኢንተርናሽናል ሚዲያ ሄዳለሁ የምትይ ልጅ መስራት እፈልጋለሁ የምትይ ልጅ ዜና ከማን ነው የምትሰሚው ስልሽ አንድ ቲክቶከር የምትጠቅሽልኝ ከሆነ በቃ ምን ያህል እንደበለጧችሁ ነው የሚያሳየው እያለኝ ነበርና ፕላትፎርሙ ተቀይሯል። ግዴታ ቲቪ ስቴሽን መሄድ አይጠበቅብህም። በነገራችን ላይ አሁን ሚኒስትሪ ሚዲያ በጣም ብዙ ፋክተሮች አሉ። ግን ከዛ እኛ ሀገር ላይ ደግሞ አሁን በጣም ያስቅ ነው። በነገራችን ላይ መረጃን በደርግ ዘመን ወይ ዛሬ 50 ዓመት መረጃን ማፈን ለመንግስት በጣም አዋጭ መንገድ ነበር። በዚህ ዘመን ግን መረጃን አፍናለሁ ብሎ ማሰብ ልም ያለ የድንቁርና ውሳኔ ነው። የደግሞ ዋለው የድንቁርና ውሳኔ ነው መሰለሽ። በደርግ ጊዜ ወይ ደርግ የሚለው ተው የሆነ ዘመን ላይ ዛሬ 50 ዓመት ወይ ምናምን ነገር አንድ መንግስታዊ ሚዲያ አለ ወይም ሀገር ውስጥ ያለ ሚኒስትሪ ሚዲያ አለ። ያ ሚዲያ የሚናገረውን ተቆጣጣርሽ ማለት ህዝብ ጋር የሚደርሰው መረጃ ተቆጣጣርሽ ማለት ነው። ህዝብ ጋር የሚደርሰው መረጃ ከተቆጣጣርሽ የህዝብ ውሳኔ ተቆጣጣሪያለሽ። አሁን ግን ኢቲቪ የሆነ ዜና እንዳይሰራ ብትከለኪው ሙሴ ዘረሙን ይሰራል እንዲሰራልኝ ኢቲቪ። አሁን ላይ ፋና በእንትን ጉዳይ ላይ ዜና አትስራ ብትዩ ኤልያስ መሰረት ጋር ይጃያሉ ችግር አለ። አሁን ላይ ኢቢኤስ ላይ እንትና እንግዳ መሆን የለበትም ብትዩ ችግር የለውም። ቴዎድሮስ ጸጋዬ ሪዩት ላይ ያቀርብልኝና ኢንተረስቲንግ ውይይት ያደርጋል። እዛ ጋር አያዋሉኝ አይጠበቅብኝም። በዚህ ዘመን መረጃን ማፈን አይደለም የሚያዋጣው። ምክንያቱም መረጃውን ባፈንሽ ቁጥር እንደውም ተቃራኒዎችሽ ስለሆኑት አሪፍ ዱላ ነው ታቀብያቸው። ይኸውልሽ የትግራይ ጦርነት በሚደረግበት ሰዓት ላይ በጣም መረጃዎች ተገደቡ ነበር። ከዛ በኋላ በጣም መረጃዎች ተገደቡ ነበር። ከዛ ግን ጦርነቱ አካባቢ ላይ ምንም የሚደረጉ መረጃዎችን ኢትዮ ፎረም በቀን 3 ጊዜ ዜና ይለቅ ነበር። ምን ችግር አለው? እኔ ለምን ቲቪ ዜና ነገረኝም ብዬ ምን አዳረገኝ? ኢትዮ ፎረም ጋር ሄዳለሁ። አሁን ይሄኛው ምን ይፈጥራል መሰለሽ? አሁን መንግስት መረጃን ለማፈን በሚያደርገው ጥረት ውስጥ ሚኒስትሪ ሚዲያው መረጃን በአግባቡ እያሰራጨ አይሆንም። ከዛ አንዳንድ ጉዳይ ላይ ይፈጠራል፣ የሆነ ችግር ይፈጠራል፣ ስለ ችግሩ ዜና ይሰራል። ከዛ ሌሎች ሚዲያዎች ስለ ችግሩ ዜና ይሰራሉ። ልክ ችግሩ የተቀረፈ ሲመስል ለመንግስት ጥቅም ይሰጣዋል ብሎ ሲያስብ ሚኒስትሪ ሚዲያው ዜና ይዞ ይመጣል። ቀስ እያለ ታማኝነታቸው እየተሸረሸረ ይላል። የነሱ ታማኝነት ሲሸረሸር የነኛዎቹ ታማኝነት እየጨመረ ይሄዳል።
ስለዚህ መንግስት ምንድነው እያደረገ ያለው? እንኩ ሪን ምትወጉኝን ጦር ላቀበላችሁ ብሎ ጦር እያቀበላችሁ ነው እና ምንም አዋጭ አይደለም። አገር ውስጥ ያሉ ጋዜጠኞችን ብታስሪያቸው ችግር የለውም። አገር ውስጥ ያየሰው ኢትዮጵያ ውስጥ አይደለም ያለው፣ ቴዎድሮስ ጸጋዬ ኢትዮጵያ አይደለም፣ ኤልያስ መሰረት ኢትዮጵያ አይደለም ምናምን። አሁን እዚህ አይመቻልም እያሉ የወጡ ጋዜጠኞች አሉ። ችግር የለም ከዛው መረጃ ያሰራጫሉ። ምንም የሚከብድ ነገር የለም እና የሚያዋጣ መንገድ አይደለም። በቃ የመረጃን ለማፈን ምናምን ነገር የሚደረገው መንገድ እና ያ መንገድ ዲጂታል ሚዲያ ላይ ያሉ ጋዜጠኞችን በደንብ እንዲደመጡ እያደረጋቸው መጥቷልና ለወደፊትም በጣም ተጽዕኖ አሰም ፖይንት ግን እንደሚያስፈራኝ ታውቃለህ። ከሲቲዝን ጆርናሊዝም ፖይንት ኦፍ ቪው ሳየው ባለሙያ ያልሆኑ ሰዎች ስለሆነ መረጃ የሚያቀርቡት መረጃውን ኢቫሉዌት የሚያደርጉበት መንገድ ምን እንዴት ነው? ላይክ አሁን ለምሳሌ እያንዳንዱ ሚዲያ ስትገባ የራሱ ኤዲቶሪያል ፖሊሲ ያለው ሶ በዛ ፖሊሲ መሰረት ነው የምትሄደው። ቢያንስ ለምታደርሰው መረጃ ተጠያቂ ትሆናለህ ምናምን ሪስፖንሲብል አለብህ። ሶ እዚህ ጋር በምንድነው መረጃውን የሚለኩት? በምንድነው ፊልተር የሚያደርጉት? ይሄ መረጃ ስለሆነ ብቻ መለቀቅ የለበትም። እኔ አዲስ ማለዳ ስንሰራ ከቁጥር ጋር በተገናኘ የሚወጡ ዜናዎች ገደብ አላቸው። ላይክ የሆነ ያህል ብር ስለተባለ ብቻ አይዘገብም። ቫልዩ አለው ወይ ያ ብር የሚለው ይጠየቃል። ገብቷል አይደለ? ግን እዛ ጋር ሲቲዝን ጆርናሊዝም ጋር ሁሉም ነገር ነው የሚለቀቀው። ሁሉም ነገር መለቀቁ ኮንሱም አድርገነው ምን አይነት ማህበረሰብ ይሆናል የሚለው ያስፈራኛል፣ የእውነት ለመናገር ማለት ነው። እሱ በጣም አስጊው ነገር አሁን እሱ ነው። መንግስት በአንድ በኩል ይሄ እንዳልኩሽ ነው የመንግስት ሚዲያዎች ሚኒስትሪ ሚዲያዎች የፈጠረው ገደብ እነኚህ ሚዲያዎች በጣም እንዲደመጡ እያደረጋቸው ይመጣል። ስለዚህ ይሄ መንግስትም ለሚሰራው ፕሮፓጋንዳ በጣም የሚመች ነገር ነው የሚፈጥረው። አንዱ እሱ አደጋ አለ። እውነት ለመናገር ይኸውልሽ ለምሳሌ ኢትዮ ፎረም ዩቲዩብ ግቢና ኢትዮ ፎረም ከተለቀቀ 1 ሰዓት የሞላው ዜና ከዛ ፋና ላይ ግቢና ፋና ላይ ከተለቀቀ 24 ሰዓት የሞላው ዜና አስተያይ በጣም ተመልካቹ ይለያያል። ተመልካቹ ለምንድን ነው ወደዛ እየሸሸ ሄደው? አላምንህም ፋናን እያረኩ ሚኒስትሪ ሚዲያውን አላምናችሁም እያላቸው። አሁን ዲጂታል ሚዲያው ላይ እነዚህ አይነት ሰዎች እየበዙ መምጣታቸው በአንድ በኩል ምን እየፈጠረ ይመጣል መሰለሽ? ተመልካች የመሰብሰብ ውድድር ስላለ ጥራት የሌላቸው ተአማኒነትም የሌላቸው አንዳንዴ ደግሞ ውሸት እንዲነገር ያደርጋል። ከዛ ይሄ ኮንሲኩዌንሱ መጥቶ ዞሮ ማህበረሰብ ላይ የሚመጣው። ስለዚህ ነው አሁን በጣም የተሻለ መፍትሄ እነሱን ያንን ሁሉ በግል የሚሰራ ዲጂታል ሚዲያ ላይ ያለውን ሰው ወደ አንድ ማዕቀፍ ማምጣት ይከብዳል። ስለዚህ በጣም የተሻለ መፍትሄ ይሄኛው ሚኒስትሪ ሚዲያ ሪሶርስ አለው በእጁ በጣም በቂ ሪሶርስ አለው፣ በቂ ሀብት አለው። ፕሮፌሽናል እሱ ማድረጉ ነው የሚሻለው። ይሄኛው በጣም ፕሮፌሽናል እና ደረጃውን የጠበቀ ስታደርጊው ራሱ እያጠራው ይሄዳል፣ ሲስተሙን እያጠራው። ከዛ ውጪ ግን ይሄኛውን ለመገደብ በመታደርጊው ጥረት እዛ ጋር በጣም ብዙ ችግሮች እንዲፈጠሩ ነው የሚያደርገውና የሚሰሩ ሰዎች ኮንትሮልም ማድረግ ደግሞ አይቻልም እኮ እዛኛው ጋር ያለው ነው። ሁለተኛ ደግሞ በተቻለ መጠን እነሱ ኃላፊነት ተሰምቷቸው ሊሰሩ ይገባል። ግን እውነት ለመናገር ያን ሁሉ በሚሊዮን የሚቆጠርን ሰው ሶሻል ሚዲያ ላይ ሁላችንም ጋዜጠኞች መሆን እንችላለን። ሁላችንም ለምናሰራጨው መረጃ ኢቲክሱን ሁላችንም ላይገባል ይችላል። ስለዚህ ያንን ሁሉ ሰው የዞሽ ተቆጣጣሪ ያስ አንዴ የሚያመጣው መረጃ ዲዛስተር ከመጣ በኋላ ሊሆን ይችላል አንዳንዴ እንትምት። ስለዚህ እነሱ ለመቆጣጠር ከመታገል ይልቅ በእጅ ያለው ህግ ያለው ሪሶርስ ያለው ፖሊሲ ያለውን ተቋም ነፃና ፕሮፌሽናል ማድረግ ነው። ከዛ ይሄኛው ነፃና ፕሮፌሽናል ስታደርጊው ህዝብኩ መምረጥ ይችላል። ቀስ እያለ ይሄኛውን እየተባለ ወደሚበጀው ካምፕ ህዝብ መሰብሰብ ይጀምራልና አሁን ግን ምንድነው ይሄኛውን በጣም የማይመች ማድረጋችን ሰው በቃ የግዱን ወደነኛ እየሄደ እዛ ውስጥ ደግሞ አንዳንዱ በጣም ጃንክና ማይረባ ነገር ይሆንና ችግር ፈጣሪ ይሆናል። ተስሺ ስለነበረን ቆይታ በጣም አርጌ አመልሳለሁ። አመሰግናለሁ። በእርግጠኝነት ሌላ ጊዜ እንደገና ትመጣለን እንመለሳለን። የዙፋን ልፊያ የት ይገኛል? አሉ መጽሐፍት ቤቶች፣ ሁሉ መጽሐፍት ቤቶች አሉ። ዋና አከፋፋዩ ጃፋር ነው። ጃፋርን ጨምሮ ሁሉ መጽሐፍት ቤቶች ላይ ይገኛል። መልካም፣ እንድታነቡት እንጋብዛለን። አመሰግናለሁ ተስሺ። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1
ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ሄዳለሁ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ።